እንደ ጴጥሮስስ ደግሞ ተወጅኛለሽን የኔ ልጅ ተወጅኛለሽን ቢለኝ መልሴ ምንድነው የሚሆነው? Christianity is not a lifestyle. ክርስትና ከዝርዝሩ አውጪ ይሏታል። ይቻላል። የተቸገረን መንገድ ላይ ሳይ ስሰጥ ለክርስቶስ እንደምሰጥ አድርጌ ነው ወይ የምሰጠው? ብዙ ጊዜ ክርስቲያን መሆን በመፈለግና ክርስቲያን በመሆን መካከል we're always confused. dual personality አይኖራችሁ። ክርስትናችሁ በየትም ቦታ ይመስክር። ክርስቶስ ተወጅኛለሽ ወይ ብሎ ቢጠይቀኝ ፍጹም ፍቅርን ፕራክቲስ አድርጌዋለሁ ወይ? ክርስቲያን እንዴት ነው የሆነ ሩቅ መንገድ መሄድ የለበትም ለመጽደቅ። እችን ዓመት ደግሞ ተዋተብለሽ ታልፈሻል። በአርባ ቀን እድልሽ አይደለም እዚህ የመጣሽው። ዋስራ እንደምን አላችሁ? እንዴት ናችሁ? ብርዱ በጣም እንትን አይደል? እንዴት ነው ቀናችሁ? እንዴት አለፈ? እንዴት ናችሁ? በጣም ቢዚ ዴይ ነበረ። ስራ በዛ? ስራ ትንሽ ውስጥ ነበር ግን ተመስገን። ቃሊስ ቢዚ ዴይ ቢዚ as usual ሁላችንም አይደል? አዎ አይዶ እኛ እንደ አበሻም እንደ ክርስቲያንም እንደ ኦርቶዶክስም ብዙ ጊዜ መጽሐፍ የማንበብ ልምድ የለንም። እንደውም ለሌሎች ሃይማኖቶች የተተወ እስኪመስለን ድረስ መጽሐፍን ማንበብ መመርመር ብዙም ኮመን የሆነ ልማድ አይደለም በእኛና ስለሱ ስናወራ እንደውም ሪዝኑ ምንድነው እያለን ዲስ ዴይስ አሁን ቲክቶክ መብዛት፣ ሾርትስ ቪዲዮስ መብዛት፣ አጫጭር ነገሮች መብዛት መጽሐፍትን እንድንጠላና ከመጽሐፍት የምናገኛቸው ነገሮች ከዛ እንደምናገኝ ፊል እንድናደርግ አድርጎናል። ግን ስቲል ደግሞ አዘ ክርስቲያን ደግሞ ከቃል እግዚአብሔር ርቀን መኖር አንችልም። ቃል እግዚአብሔርን በመጽሐፍት ማንበብ አንዱ የሚያስፈልግ ነገር ነውና ኢንትረስትድ ሰው እንዲሆን ከሚያደርጉ መጽሐፍት ደግሞ በጣም ብዙ ስናይ ቆየንና አንድ የእውነት ወጣቱን ሊስብ የማንበብ ኤክስፒሪየንስ የሌለውን ሰው ወደ ንባብ ሊስብ የሚችል ነገር አገኘን። ደግሞ ይሄን መጽሐፍ ልዩ የሚያደርገው የመጽሐፍ ንባብ ኤክስፒሪየንስ የሌለውን ብቻ ሳይሆን ኤክስፒሪየንስ ያለው ብዙ የሚያነብ ሰው ሊቃውንት ራሱ ቢያነቡት ህይወት ያለው መጽሐፍ አገኘንና ይሄ መጽሐፍ ከርሱ ስንነሳ ትወደኛለህን ይላል በጥያቄ ምልክትና ከርሱ ራሱ የሆነ ካቺንግ ነው። አዎ እውነት እንወደዋለን ክርስቶስን ወደሚለው ነገር ሊድ ያደርገናልና መጽሐፉን ሳይው የተጻፈው በቀሲስ ታምራት ነው። ወደ ተለያዩ አጫጭር ጽሁፎችን ይዟል። እነዚህ አጫጭር ጽሁፎች ቅድም እንዳልሽው በጣም ኢንትረስቲንግ ናቸው። የማንበብ ኤክስፒሪየንስ ለሌለው ሰው በጣም ኢዝሊ አንብቦ ግን በዛች ባጭር ጽሁፍ ግን በጣም ብዙ የህይወት ስንቅ ይዘንበት ብንሄደው መጽሐፍ ነውና ትክክለኛ ቀጥታ ከመጽሐፍ ቅዱስ የተወሰዱ ዳይሬክት የመጽሐፍ ቅዱስ ታሪኮችን ከምናባቢ ገጸ ባህሪያት ጋር አንድ ላይ በማድረግ በጣም ሊስብ በሚችል መልኩ ያንን ኮንቴክስቹዋላይዝ ተደርጎ የተጻፈበት አንዱ መንገድ ነው። ሁለተኛው ደግሞ እንዳልኩሽ መጽሐፉ የተጻፈው በካህን ቀሲስ ታምራት ውቤ ነው። ሶ በክህነት አገልግሎታቸው በአጠቃላይ በክርስትና ህይወታቸው ደግሞ ሪሊ ካጋጠሟቸው ኤክስፒሪየንሶች በመነሳት የተለያዩ የጻፏቸው ነገሮች አሉና እኔ እንደውም ባለፈውም ስንነጋገር ካንቺ ጋር እስቲ የተወሰኑት ነገር ላይ እንደዚህ ዲስከስ ብናደርግ ብዬ እያሰብኩ ነበርና እንዲሁ ከተነሳ አይቀር እነዚህ ቶፒኮች ወይም ርዕሶች ካቺንግ ናቸው ብዬ ያሰብኳቸው ምንድናቸው? አንደኛው የራሱ የመጽሐፉ ርዕስ የሆነው ትወደኛለህን የሚለው አንደኛው ፓርት ነው። ሁለተኛው አትሊስት ክርስትናና ክርስትናን ከዝርዝር ውስጥ አውጪው ተመጋጋቢ ናቸው፣ እርስ በርስ ናቸው፣ አጠር ያሉ ናቸው፣ ግን በጣም ለህይወታችን ትልቅ ስንቅ የምንይዝበት ቶፒክ ነው። የመጨረሻው ሁለቱ ቶፒኮች በዚህች ዓመት ደግሞ ተዋትና ነገ ደግሞ ዳንተ እንደዚሁ መጣለው የምትለዋ ነገር በጣም ከሁለቱ ቶፒክ ነው በጣም የመሰጠኝ። ውስጥ በጣም ብዙ ሚስጥር አለ። አንድም ተብሎ የተገለጹ ነገሮች አሉና እነሱ ነገሮች ላይ እንዲሁ ዝም ብለን የተወሰነ ብሬንስቶርም ብናደርግ ለአንባቢው የተወሰነ መልእክት ማስተላለፍ እንችላለን ብዬ አስባለሁና የተወሰነ እንትን ያልኩባቸው ነገሮች አሉ። እንዲሁ ሳነብ ውስጤን ሲየነካኝ ነገሮች አሉና እንዲሁ ሼር ለማድረግ ያክል አሁን ትወደኛለህ የሚለው ፓርት ላይ አሁን ሰው ሲያነቡ ትወደኛለህን ሲል እውነት ወደዋለሁ ሚል ኩዌስችን ያመጣብናል አይደል? ሶ ታሪኩ ምንድነው? የመጀመሪያው የጌታና የጴጥሮስ ኢንተራክሽን ጴጥሮስ ጌታን ከካደው በኋላ ከጌታ ጋር የተገናኙበት የመጀመሪያው ኢንተራክሽን ነው። እቺ እሳት እንደውም ከኋላችን ያለችው
እዛ ቦታ ላይ ጥብርያዶስ ባህር ላይ ያለውን ኢንተራክሽን እያሰብኩ ነበር እንደዚህ ዞር እያልኩ እያየሁ ነበርና በእርግጥ ያ ሞመንት እዛ ጋር የተገናኙበት ባህር ዳርቻው ላይ የተገናኙበት ከጌታ ትንሣኤ በኋላ አይ ቲንክ 3ኛ ጊዜ ጌታ ሲገለጽላቸው መሰለኝና በዛ ሰዓት እኔ ጴጥሮስን ብሆን አልኩኝ በቃ ወዲያው ማለት ነውና እንዴት ኢንተራክት ያደርግ ይሆን ምን ይለኝ ይሆን ብሎ የጌታን ፊት ሲያው የጴጥሮስን ኢንተራክሽን የተጻፈበት ወይ በጣም ደስ ብሎኛል በጣም የሚገርም ነውና ጴጥሮስ በዛ ሰዓት ልክ ጌታ መሆኑን ሲያቅ በጣም የደነገጠ ይመስለኛል ካሁን ለምን ካድከኝ ይለኝ ይሆን 3 ጊዜ ትክደኛለህ ብዬ አይ አልክድህም ብዬው ግን ደግሞ ካድኩት እያለ ከራሱ ጋር በጣም እንትን የሚል ይመስለኛል እንኳን ጴጥሮስ አይደለም አብረውት የነበሩት እነ ዮሐንስ ሌሎቹ ሐዋርያት ልክ ጌታ መሆኑን ሲያውቁ እንደውም ዮሐንስ መሰለኝ አይደለ ጠጋ ብሎ ወደ ጴጥሮስ ጌታ እኮ ነው አለውና ያንን ነገር ሲሰማ ጴጥሮስ ምን ያህል ፍራስትሬሽን ውስጥ እንደነበረ የተጻፈበት ወይ በጣም ገስቶኛልና ከዛ ውስጥ እንደው ወደ ራሳችን ህይወት እንደ ክርስቲያን ስናስበው ጌታ በዛ ሰዓት ጴጥሮስ ምንም ሊለው እንትን አልሞከረም ወይም ደግሞ አላለው ይልቁንም ለትልቁ ሹመት ያዘጋጀው ያጫው ነበር ግን የጴጥሮስ ፍራስትሬሽን እና ፍርሃት ደግሞ something ኤክስፔክት የሚደረግ ናቹራልም ነው ማናችንም ብንሆን በዛ ቦታ እንደዛ ሪአክት እናደርጋለን ብዬ አስባለሁ ግን ጌታ ደግሞ ምንም አላለው ጴጥሮስ ከዛ መጽሐፍ እኔ ምን ተረዳሽ ብቲ አንዴ ንስሐ በገባንበት ነገር አንዴ ባለቀስንበት ኃጢአት ደግሞ ሊወቅሰን የሚፈልግ አምላክ እንዳልሆነ ነው ያየሁት ይሄ ያለፈ ፋይላችንን ዴድ ፋይል እያነሳ እንዲያርገሽ ነበር የሚል አምላክ አይደለም ከኛ የሚፈልገው እውነተኛ ተነሳይ ልቦና ኃጢአትን ከምንም በላይ ከንስሐውን በላይ ደግሞ ጠልተ ነው ወደሱ እንድንቀርብ የሚፈልግ አምላክ ነው እንጂ የበፊት ማንነታችን ላይ ብዙም የሚከስ አምላክ እንዳልሆነ እና የዛ ሰዓት የጴጥሮስ እንባ የጴጥሮስ ንስሐ ከልብ የመነጨ ስለነበረ በቃ ጌታ ምንም እንዲል እንትን አላለውምና የተጻፈበት ወይ በጣም የሚገርም ነበር እስቲ እናንተን ደግሞ ልስማ ቃል ይምታልሽ በጣም ወደውን እንትን የመረጥሽው እና ትወደኛለህ እንዳልሹ የጌታና የጴጥሮስን ንግግር እዛው ቦታው ላይ ሆነን ከነስሜቱ እንድንረዳው ተደርጎ የተጻፈ ጽሑፍ ነውና የኛ ቤተክርስቲያን ሁሉ ጊዜ የጴጥሮስን እንባ ስጠኝ ብለን እንድንጸልይ ትነግረናለችና የጴጥሮስ ንስሐ ሁለት ነገር ያለው የጴጥሮስ ንስሐ በጣም የሚገርመኝ ይህ ከኔ አይጠበቅም ከሚል ልብ አይደለም የመጣው አብሬው 3 ዓመት ተምሬ ለእንደዚህ አይነት ክብር በቅቼ አሁን እንደዚህ በሚል አይደለም እና ፍጹም ወዳጄን ፍጹም የሚያፈቅረኝን አባት በድያለሁ እና በወንጌል ምርር ብሎ አለቀሰ ነው የሚለውና ፍጹም ንስሐ ነች ይሄ ወደ ኋላ ማትመልስ ፍጹም የሆነች ንስሐ ነች እና እሷን እንድንይዝ ነው ቤተክርስቲያን የጴጥሮስን እንባ ስጠን የምትለዋን ጸሎት ሁሉ ጊዜ ለንስሐችን ማሳወሻ እንዲሆነን የምታደርገንና ሁሉ ጊዜ የሱ ንስሐ ነው ጌታን እንደዚህ አይነት ፍጹም ንስሐ ነች ደግሞ አላሰበበትም ጌታ አንዴ ከልባችን ንስሐ የገባንበትን እንደ አዲስ ፍጥረት ነው የሚያየን አዲስ ልጅ እንደተወለደ ንጹህ ልጅ ነው የሚያየንና እንደሱ አይነት ንስሐን እኛ አዘ ክርስቲያን ህይወት ማድረግ ይሄ መለማመድ በደንብ አለብን እንዴት ነው ሰው በፍጹም ፍቅር አባቴን በድያለሁ በሚል መንፈስ ይሄ ለፎርማሊቲ አይደለም የኔ ቦታ ይሄ አይደለም ክብሬ ይሄ አይደለም በሚል ስሜት አይደለም እና በቃ ፍጹም የሚያፈቅረኝ እንደዚህ አይነት ዋጋ የከፈለልኝ አይኑን አላፈርኩም በሚል መንፈስ ንስሐ እንድንገባ ሁሉ ጊዜ ሪማይንድ ታደርገናለችና ሁሉ ጊዜ ከዛ ቀጥሎ የሚጠይቀው ጥያቄ ይሄ የልብ ወዳጅ ጥያቄ ነው የዮና ልጅ ስምዖን ትወደኛለህን ይለዋል እና የእውነት የልባችን የሆነን ሰው የለም ቃል የምንጠይቀው ጥያቄ ነው እና ጴጥሮስ እንግዲህ አሁን እኛ በሰው እንትን ስናስበው
የከዳሰው እንደዛ ተብሎ እንትን አይልም አይደለ? እና ጴጥሮስ አምኖታል፣ ላይክ ተቀብሎታል። ትወደኛለህን ሲለው በጣም መደገፉን ለማሳየት አምላኩ ላይ የእውነት መደገፉን ለማሳየት ደፍሮ አወድሃለሁ አላለው። እንደወድህ አንተ ታውቃለህ፣ የልቤን አንተ ታውቃለህ፣ አንተ ሁሉን ታውቃለህ አለውና እግዚአብሔርን እንዴት ነው ያውም በደለ ነው ያውም በሚገርም እንትን ከዛም ደግሞ እንደዚህ አይነት ራስን ጣል ማድረግ እና አይ ቲንክ ሁለቱን ህይወት ማድረግ ስንችል ይመስለኛል ክርስትናን የእውነት መኖር የምንጀምር። የእውነት ንስሐችንን በንስሐ መማራችን ምህረቱን አውቀን ልባችን ማረፊያው እሱ መሆኑን ስናቅ እና እንደወደህ አንተ ታውቃለህ አለው። ከዛ በጣም የወደድኩትና በጣም ሁሌ ባነበብኩት ቁጥር እንደ አዲስ እንትን ማረገው ወረድ ብሎ ልቤን ለፍቅር ስላመንከው አመሰግንሃለሁ ይለዋል። እና በጣም ለጌታ ፍቅር መታመን ልባችንን ለፍቅሩ ነው፣ ለሌላ ነገር አይደለም። ለፍቅሩ ያምነዋል። ነገ እንደምንበድለው፣ ነገ እንደምንወድቅ፣ ነገ መልሰን እንደምናጠፋ ቢያቅም ፍቅሩን ግን አላሳነሰብንም እና የፍቅሩን ዋጋ ያወቀው ይመስለኛል ጴጥሮስ። እና ልቤን ለዚህ ፍቅር ለዚህ ክብር ስላመንከው አመሰግንሃለሁ ይላል። እና በጣም የእውነት እንደዛ ማለትን ያስመኛል አይደለ? ክርስቲያን ሆነን ስንኖር እሱን ልባችንን ስላመንከው እናመሰግንሃለን ብለን የታመነ ልብ ይዘን መገኘት ነው። ለጊዜ ጴጥሮስን ሳስበው በቃ ይሄ መልሱ ከዛ ደግሞ የሆነው ይሄንን ነው የሚገልጽልን የለም? የንስሐውን ጥልቀት የመታመኑን ከዛ ደግሞ የቫልዩዋችንን ማወቅ የለም? የታመንበት ነገር ምን ያህል ጥልቅ ነው። እንግዲህ እኛም ማናምነውን ልባችንን ነው እሱ ያመነው እና ሁሉን የሚያውቀው በሁሉ የሞላው ነው። እኛም ማናምናትን ልባችንን አምኖ ፍቅሩን የሰጠንና የጌታን ቸርነት የጴጥሮስን ንስሐ በጣም ሪሌት በደንብ ማድረግ አለብን አዘ ክርስቲያን። እና ትወደኛለህ እስኪ ትንሱ ያንቺ ብዙ እንትን የሚባልበት ነው አይደለ? ሲታይ መጽሐፉ ላይ አጭር ይመስላል፣ ግን በቃ ራሳችንን እኔ አሁን በጣም እሱን ሳነብ ክሊክ ያደረገኝን ወደ ራሴ እንዳያረገኝን ነገር ልንገራችሁ። ሳነበው ፓርት ኦፍ ደ ቲም ነበርኩ። ከሐዋርያት ውስጥ ራሴን አግኝቻለሁ። በቃ የተጻፈበት ስታይል እዛ እንዳለን ፊል እንድናደርግ ነው። እና እሳቱን ስሞቀው የጴጥሮስን ጭንቀት ስጨነቀው ታይቶኛል። እና የእውነት በጣም አብሬ ሳምጥ ነበር ከጴጥሮስ ጋር እና በጣም ተጨንቄ ያነበብኩት ወዲያው ምን መጣልኝ፣ እንደው ያ ሞመንት ጌታ ለጴጥሮስ ይቅርታ ያደረገለት ሞመንት ነበረ። ስቲል ለንስሐ ጊዜ የነበረበት ሞመንት ነበር። ቅዱስ ጴጥሮስም ራሱን ዲፌንድ ማድረግ የሚችልበት ጊዜ ነበር። የካድኩ እኮ እንዲህ ስለሆነ ነው ማለት የሚችልበት ጊዜ ሆኖ ስቲል ግን አስጨናቂ ነው እና የፍርድ ቀን ዳግም ምጽአትን እንዳስብ አደረገኝ። ለዳግም ምጽአት በልዑሉ ፊት ስቆም ንስሐ በሌለበት ራሴን ዲፌንድ ማድረግ በማልችልበት ጊዜ እንዴት ነው መሆነው የሚለውን በጣም እንዳያደረገኝና እንደ ጴጥሮስስ ደግሞ ትወጅኛለሽን የኔ ልጅ ትወጅኛለሽን ቢለኝ መልሴ ምንድነው የሚሆነው? የእውነት አንተን ወድሃለሁ ለማለት ኮንፊደንስ አለኝ ወይ የሚለውንም እንዳያደረገኝና በጣም ወደኋላ ሄጄ ብዙ ዲግ እንዳደርግ አደረገኝ። እንደው ትወጅኛለሽ ቢለኝ እንደ ጴጥሮስ ኮንፊደንት ላይ አዎ ጌታ ሆይ እንደወድህ አንተ ታውቃለህ እለዋለሁ ወይ? ያንንስ እንድለው የሚያደርገው ምግባር የቱ ነው እያልኩኝ በጣም ወደኋላ ሳይ ሌሎች ጽሁፉም ላይ አለና አንድ የታዘዝናት ነገር ፍቅር ነች ይላል። ክርስቶስን አወድሃለሁ ለማለት ባልንጀራችንን መውደድ አለብንና እንደውም ቅዱስ ዮሐንስ አፈወርቅ ምን ይላል? ክርስቶስን የሚወድ ሰው መገለጫው ባልንጀራውን ይወዳል። ባልንጀራዬን ስወድ ግን በታዘዝኩት በፍጹም ፍቅር ነው ወይ? የታዘዝነው የአንደኛ ዮሐንስ ላይ ምን ይላል? እርስ በርስ እህትና ወንድም ስትሆኑ የምትፋቀሩበት ሁኔታ መሆን ያለበት እናንተ ክርስቶስን እንደወደዳችሁት አይደለም፣ ክርስቶስ እናንተን እንደወደዳችሁ ነው ይላልና ወዴት ይወስደናል? ክርስቶስ እኔን እንዴት ነው የወደደኝ? ዛሬም በድዬ ይቅር በለኝ ስለው ነገም በድዬ ከነገ ወዲያም ደሴም ሚስቴክ እየሰራው አበዛሹ ሳይለው እኔ አጠገቤ ያሉትን ዛሬ በደለውን ነገ ሲደግመኝ በዛው ያፍቅሬዋለሁ ወይ? እንደው ሩቅ ምን አስሄደን የትዳር አጋራችን ላይ እስኪ እንየው። ያ ፔሸንስ አለ ነው? ዛሬ አጠፋ እሺ ይቅር አልኩት፣ ነገ አጠፋ ሰርድ ዴይ ላይ ምን አስበህ ነው የምለው። ሶ
ክርስቶስን ወድሃለሁ ለማለት አጠገብ ያለውን የትዳር አጋሬን ክርስቶስ እኔን በወደደኝ ልክ መውደድ አለመቻል ራሱ is killing በጣም እና በጣም ፍጹም ፍቅርን እዚህ ላይ ያየሁበት ነገር ክርስቶስ ትወጂኛለሽ ወይ ብሎ ቢጠይቀኝ ፍጹም ፍቅርን ፕራክቲስ አድርጌዋለሁ ወይ የተቸገረን መንገድ ላይ ሳይ ስሰጥ ለክርስቶስ እንደምሰጥ አድርጌ ነው ወይ የምሰጠው የእውነት ያ የክርስቶስ አካሉ ነው ብዬ አምኜ ለክርስቶስ እንደምሰጥ አክብሬ ነው ወይ የምሰጠው የሚለው በቃ እንዳለ መልሴን እንትን ያደርጋልና ክርስቶስ ትወደኛለህ ወይ ብሎ ሲጠይቅ ተዘጋጅተን መጠበቅ እንዳለብን ፍጹም ፍቅርን መለማመድ እንዳለብን አንደኛ ቆሮንቶስ ላይ እንደተጻፈው አንደኛ ቆሮንቶስ 13 ላይ የማይታበየውን ፍቅር የማይቀናውን ፍቅር ለሌሎች የሚራራውን ፍቅር አዘ ክርስቲያን ልንኖር እንደሚገባና ይሄንን አትሊስት ፕራክቲስ ማድረግ ከቻለን እንደው የፍርድ ቀን ትወደኛለህ ወይ ስንባል እንደው ምትለዋል ለማድረግ ይረዳናል ብዬ ያሰብኩኝ በጣም ትልቅ ሆምቴክ አሳይመንት የወሰድኩበት ፓርት ነበርና ኢቭን የይልማን መዝሙር ካወቃችሁት ይሄ ኃይል ሲገለጥ በሰማይ ማን ይቆም ይሆን በፊትህ የሚለው የእውነት ሴንስ ሰጠኝ በቃ መዝሙሩን ሪሌት አደረኩት የእውነት ለዚህ ጴጥሮስና ጌታ ለነበራቸው ኮንቨርሴሽን ይሄን ያህል ከጨነቀኝ የእውነት እንግዲህ ቀንደ መለከት ሲነፋ አዋጅ እንደሚለው አዋጅ ሲታወጅ በይፋ የእውነት እስኪ የትኛው ስራዬ ነው የሚያቆመኝ የሚለው እንዳይበትና በደንብ ራሴ ላይ ኢንቨስት እንዳደርግ ያደረገኝ ፓርት ነችና አይደለ እንደዛ አይነት ይዘት አለ አይደል እኔ ሌላው ደግሞ ማለት አፓርት ፍሮም ዘ ኦቨርኦል ኮንሰፕት በጣም እንትን ያለኝ የተጻፈበት ወይ ሲጽፍ ቢሆንሽ ቦታ ላይ እንዲህ በኮቴሽን ነገር ነውና ጴጥሮስን አያርገኝ ይላሉ ሌሎች ደቀ መዛሙርቶች ኤግዛክትሊ ሊሰማን የሚችለው ነገር በዛ ሰዓት ጴጥሮስን አያርገኝ የሚል ስሜት ነው ግን አሁን እንዳለችው ደግሞ ትንሱ ከፊቱ የመቆምስ አቅም አለ ነው ሌላው ደግሞ በጣም የታየኝ ምንድነው ጌታ ምን ያህል ቸር አምላክ እንደሆነ በምንም ኃጢያት ውስጥ ብንሆን በምንም በደል ውስጥ ብንሆን የኛን መጸጸትና የኛን ንስሐ መግባት ካወቀ በቃ ዳግመኛ አትበዲ እንዳላት እንደዛች ሴት ዳግመኛ አትበዲ ነው እንጂ የሚለው ምንም ለምን እንዲያረክ ብሎ የኛን ጀስቲፊኬሽን የሚፈልግ አምላክ እንዳልሆነ አይቼበታለሁና ሌላው ደግሞ እንደው እንዲሁ ወደ ዓለማዊ ህይወት ሳመጣው ይሄን ነገር እንኳን አይደለም ጌታን የሚያክል አምላክ እንዲሁ በኖርማል ኢንተራክሽናችን በሶሻል ላይፋችን የምንወዳቸው የምናከብራቸው ሰዎች ይኖራሉ ቤተሰብ እንዳለችው የትዳር አጋሮቻችን ምናምንና እነሱን አስቀይመን እንዳስቀየምን እያወቅናቸው ከዛ በኋላ እነሱ ፊት ስንቆም ምን አይነት ስሜት ነው የሚሰማን ያንን ትሩሊ ጄኒውን የሆነውን ስሜት ስንመለከተው ማለት ነውና በቃ ዳግመኛ አትበዲ ነው የሚለው ከዛ የዘለለ ምንም ቃል አይወጣውም ጌታና የሱን ቸርነትን በጣም ያዩበት ጽሁፍ ነውና በጣም ሪኮመንድ ከማረገው ጽሁፍና የመጨረሻው እንትን ምን እሱ ሶክ ይቀጥ ችግር የለም የመጨረሻው ሐሳብ ልክ ትወደኛለህን ብሎ ጠየቀው እና ከዛ መጨረሻ ላይ በጎቼን ጠብቅ አሰማራ ብሎ ይሰጣል ትልቅ ኃላፊነት ይሰጣዋልና ሁሉ ጊዜ ጌታ በንስሐ ይምረናል ምሬሻለሁ አልፈርድብሽም ደግመሽ ኃጢአት አታድርጊ አትበዲ በሰላም ሂጂ ይለናል እና ከዛ ግን አብሮም ይሄ የወዳጅ አሳይመንት የንስሐ ፍሬ እንድናፈራ ይሰጠናል ውደጂ እህት ወንድሞችሽን ውደጂ እሱ ፊት ይዘን የምንቀርበው የንስሐ ፍሬ ለጴጥሮስ የተሰጡትን የተባሉትን ነገሮች ሳመጣው የተሰማኝ ነገር ብሎኛል እኔንም ቦታው ላይ ራሴን ጴጥሮስ ቦታ እና ጌታችን በቃ ትወጂኛለሽ ብሎ ጠየቀኝ ደፍሬ እንደ ጴጥሮስ መመለስ ባልችል እንኳን ግን ቀጥሎ የጠየቀውን ጥያቄ ለኛም የሚጠይቀን ይመስለኛል እና የንስሐ ፍሬ ማፍራት አለብን የጴጥሮስ ንስሐ 3000 ህዝብ ነው አይደለ በአንድ ስብከት እንትን ያለው እና እኛም ንስሐ መግባት ከዛ ንስሐ በፍጹም ፍጽምት የሆነች ንስሐ ገብተን ቀጥለን ግን ፍሬ ማፍራት አለብን እንዲያድርጊ ብሎ ይሰጠናል ለሁላችንም አለብን የምንቀበለው ከጌታ የምንቀበለው አደራ አለብን ነገ እንዳልሹ ወድሃለሁ በሚል ምግባር ፊቱ ሊያስቆመን የሚችል ኃላፊነትም አብሮ ይሰጠናልና
የሱ ምህረት ቸርነቱ ፍጽምት ነች፣ ምንም ውስጥ አይገባም። ግን አብሮ የሚሰጠንንም ነገር አይ ቲንክ ራሳችንን በደንብ ሪማይንድ ማድረግ አለብን። አዘ ክርስቲያን ግዴታም ነው። ዋጋውንም የምናውቀው እሱ ገብቶን በሱ ልክ መኖር ስንጀምር ነው። እርስ በርስ ስንዋደድ ነው። እንዳለው ጠይቃችሁኛል ወይ፣ አብልታችሁኛል ወይ፣ አጠጥታችሁኛል ወይ የሚለውን መመለስ የምንችልበትን ነገር ማፍራት ስንችል ነው። እና የመጨረሻው ፓርት ልክ ሁሌ በዚህ መልክ ነው እንዲህ ያለኝ ይመስለኛል ጌታና በጣም ትወደኛለህ። ውብ የሆነ መጽሐፍ ኢቭን እኮ አሁን ይሄ በጎቼን ጠብቅ የሆነ አሳይመንት እየሰጠው ነው እና ምን እሱ ጋር ደግሞ ፊል አረኩኝ። በጎቼን ጠብቅ ተገልጋይነት አይደለም የተሰጠው ቅዱስ ጴጥሮስ፣ በግ መጠበቅ የአገልጋይነት ነው። እና እንደውም ወደ ራሴ ሳመጣው እኔነትንም ማውጣትን የምናይበት ፓርት ይመስለኛል። ለእኔ ይደረግልኝ ተገልጋይ መሆንን መተው ያለብንን ፓርት እንድናይ የሚያደርገን ይመስለኛል። እና ብዙ ጊዜ እንደውም ትዳር ላይ እኮ ካየን የሚያጣላን ወይ ባል ይመጣና ለምን ይሄ ሳይሰራ ተጠበቅኩኝ ሊሆን ይችላል። ለምን ራሴ አልሰራሁም እና ከባሌ ዋይ ዲማንዲንግ ለምን ሆናለሁኝ። ከዚህ በጣም እንደውም እኔ ብዙ ነገር ወደ ራሴ ለመሳብ እየሞከርኩ ነው። እና በቃ የታዘዝነው በጎች እንድናሰማራ አገልጋይ እንድንሆን ነው እንጂ የተገልጋይነት ሜንታሊቲያችንን ለኔ ይደረግልኝ የሚለውን ራሱ አውጥተን መጣል እንዳለብን እያሰብኩት ነው። እና ሌላው በጎቼን አሰማራም ቃል እንዳለችው ለቅዱስ ጴጥሮስ ብቻ የተነገረ አይደለም። እኛም በጎቼን አሰማራ እኛንም ይመለከተናል። እና ብዙ ጊዜ እናፍራለን። ይሄ ከክርስቶስ ጋር ስንኖር ያየነውን ህይወት ለሌሎች መመስከር፣ ለሌሎች ማካፈል እናፍራለን። እና በጎቼን አሰማራ ግን እኮ አጠገቦች ያሉትን ለምንን የቀመስኩትን የክርስቶስ ወንጌልን ለማካፈል አፍራለሁኝ። እና ለመስማት ያልሰለቸ ጆሮ እያለን ለመናገር ለምን አፍራለሁ እያልኩኝ በጣም እያሰብኩ ነበር። እና እንደው ሰርክላችን ላይ ካለ ሰው ለስንቱ ስናገኝ እንደው ከክርስቶስ ጋር መኖር ጣዕሙ ይሄ ነው፣ ክርስቶስ ፍቅሩ ይሄ ነው ብለን በጎቹን ለማሰማራት ሞክረናል ወይ? በቃ ይሄ እንዳልሽው ለጴጥሮስ የተነገረው ኢትስ ፎር አስ በቃ ለእኔ ነው። እና ሁለት ነገር አየሁበት። አንደኛው ተገልጋይ ሆኜ ሳይሆን አገልጋይ ሆኜ በቃ ይደረግልኝ ሳይሆን ማድረግን፣ ከሰው ጋር ባለን ሪሌሽን፣ ከጓደኞች ጋር ባለን ሪሌሽን። ብዙ ጊዜ ጓደኛሞች ሲጣሉ ካያችሁ እኔ እንዲያርግላት እሷ እንዲያላረገችልኝም ሰርግ አልጠራችኝም በቃ ይሄ ለኔ ይደረግልኝ አይነት እንትን ብዙ ጊዜ መሀላችን ጋፕ ይፈጥራል። እና ከሰው ጋር በሰላም ለመኖር ራሱ አንደኛው ኪ ፖይንት ከዚህ ያየሁት ተገልጋይነት ስሜት፣ በቃ ለቅዱስ ጴጥሮስ የተሰጠው ተገልጋይነት ሳይሆን አገልጋይነት ነው። እና ይህንንም እያየሁበት በጣም ሪሌት ለማድረግ እየሞከርኩኝ ነበር። ሌላው ኦልሬዲ ንስሐ እንደገባን እንደተጸጸትን በቃ ለትልቁ ክብር ደግሞ ያበቃናል። ጴጥሮስ እንደዛ አይደል ያደረገው? በቃ ለትልቁ ክብር ነው የሾመው። እና ሁልጊዜ ዕለት ዕለት ክርስትናችንን እንደወድህ አንተ ታውቃለህ የምንልበትን ልብ እያዝን የምንኖረው ህይወት ያርግልን ማለት። ሌላውን ደግሞ እንግዲህ ለአንባቢዎቹን ተዋለን በደንብ እንዲሰል ብለን እንትን ያልሽው ጥሩ ቀጣይ እንትን ያለው የመረጥኩት ብንነጋገርበት ራሱ በጣም ወሳኙ አይ ቲንክ መሆን ያለበት የህይወታችን ጥያቄ እዚሁ መጽሐፍ ላይ ያለ ክርስትናን ከዝርዝሩ አውጪውና የአትሊስት ክርስትና የሚሉ 2 ጽሁፎች አሉ። እና ክርስትናን ከዝርዝሩ አውጪው እንትኑ ፒክቸሩ እንዲኖራችሁ የአንዲት ልጅና የንስሐ አባቷ ኮንቨርሴሽን ነው። እና የሷም ጥያቄ በጣም ያስገርመኛል። በጣም ጥልቅ ጥያቄ ነው። እንደውም ወክላኝ የምትጠይቅ ይመስለኛል እንጂ የምትኖረው ክርስትናን የምትኖረው ግን ለኔ እየጠየቀችልኝ አይነት ስሜት ይሰማኛልና ምን ብላ ትጠይቃቸዋለች? ክርስቲያን ሆኖ በመኖርና ክርስቲያን መሆንን በመፈለግ መካከል ያለው ድልድይ ውሳኔ ነው ሲሉ ሰምቻለሁ። እና ቁርጥ አድርጌ ወስኜ ክርስቲያን ሆኜ ለመኖር ምንድነው ማድረግ ያለብኝ ብላ ትጠይቃቸዋለች። ከዛ በህይወትሽ በጣም ኢምፖርታንት የምትያቸው ነገሮች ምንድን ናቸው ብለው ይጠይቋታል። ከዛ ትናገራለች። ትዳሬ፣ ቤተሰቤ፣ ልጆቼ፣ ጓደኞቼ፣ ክርስትናዬ ብላ በተመቻት ቅደም ተከተል ትነግራቸዋለች። እና ክርስትናን ከዝርዝሩ አውጪው ይሏታል። ይቻላል ክርስቲያን መሆንን ከዝርዝሩ አውጥተን መኖር ይቻላል? ለምንስ ክርስትናን ከዝርዝሩ አውጪው ለምንስ ተባለ?
አይ ቲንክ ክርስቲያን መሆንን ከዝርዝሩ ማውጣት ሳይሆን ክርስትናን ከዝርዝሩ ማውጣት በሚለው ብናየው ብዬ አስባለሁ። እና ምንድነው ጽሁፉ ላይ የሚያስረዳው ክርስቲያን መሆንና ክርስቲያን መሆን መፈለግ ይለያያል። ወይንም ክርስቲያን መሆንና አንድ ክርስቲያን የሚሰራውን አክቲቪቲዎች መተግበር ይለያያል። እና ከዝርዝሩ አውጪ ስንባል ክርስትናን እንደ አንድ አክቲቪቲ አትኖሪው፣ ራዘር ግን ህይወትሽ አድርጊው ማለት ነው። እና ጽሁፉ ላይም በደንብ ክሊርሊ የተቀመጠው ብዙ ጊዜ ደግሞ አሁን ዲስ ዴይስ በጣም ኮመን እየሆነ በእኛ ጀነሬሽን ወጣቱ ላይ ያለው ነገር ክርስትና አክቲቪቲ ያደረግ ነው እና የሆነ ቼክሊስት ይዘን አድርጊያለሁኝ አላረኩም ኤክስ አይነት ነገር አድርገ ነው። ግን ህይወት ክርስትናን መኖረን ሚስ አድርገነዋል። እና አሁን ለምሳሌ አባ ዴይሊ የሚያዙን ነገር አለ አይደለ? ጸሎት ማድረግ፣ መጽሐፍ ማንበብ፣ መጽሐፍ ቅዱስ ማንበብ ዲስ አር አክቲቪቲስ። እነዚህን ማድረግ ሳይሆን የተጠየቅነው እንደ ክርስቲያን ህይወታችን ማድረግ ነው። እና መጽሐፉን ሳነበው መጀመሪያ ዲፍረንሱን ለማግኘት ተቸግሬ ነበር። አክቲቪቲ ሲሆን እንዴት ነው፣ ህይወት ስናረገው እንዴት ነው? እና ከዛ ቬሪ ክሪቲካል ጥያቄ እሱንም አድሬስ እንድናረግ ነው አይ ቲንክ የተጻፈውም። እና ምን ፊል አረኩኝ ውስጡ ላይ ለምሳሌ አንድ ኤግዛምፕል እኔ ጸሎት ማድረግ እንደ አንድ ክርስቲያን በቃ ሁሌ አድርጉ ምንባለው ሳናደርግም ማንወጣው በቃ ዴይሊ አክቲቪቲያችን ነው። እና ግን አሁን ጸሎትን እስኪ አክቲቪቲ ስናደርገውና ህይወት ስናደርገው ዲፍረንሱ እንደውም ባለፈው ከእህት ከወንድሞች ጋር ውይይት ነበረና በጣም ረጅም ሰዓት የፈጀ ውይይት በቃ ላይክ በይደር ሁላ አሳድረ ነው። በስንት ቀን ነው ኮንክሉድ ያደረግነው? ምንድነው የሆኑ ባልና ሚስቶች እንዳላስቡት ተባባለን እና ባልና ሚስቱ ተጣሉ። ያ ግጭት ተፈጠረ። ሁለቱም እሱም ይቅርታ አልተባባሉም። ግን ጸሎቱ one of the daily activities ስለሆነ ሁለቱም ወደ ጸሎታቸው ሄዱ ነው። እና አሁን ጸሎቱ አክቲቪቲ ነው ወይንስ ህይወት ነው? ኢትስ አን አክቲቪቲ። ሳልጸልይ አላድርም ብዬ ቲክ ለማድረግ ጸልያለሁ ለማለት። ክርስቲያናዊ ህይወት ስናደርገው ግን ሂድና ከባልንጀራ ጋር ስትጣላ መባህን ከመሰዋት በፊት አስቀምጠ ሂድና ታረቅ ነው። ባልና ሚስት በቁጣችሁ ፀሐይ አይግባ የተባሉ አብረው የሚያድሩ ባልና ሚስት ኢጎ ሊይዛቸው አይገባም። ክርስትናን ህይወታቸው ሲያደርጉ እሱ ይቅርታ ይበለኝ፣ እሷ ይቅርታ ትበለኝ፣ የእሱ ጥፋት ነው የእሷ ጥፋት ነው ሳይባባሉ ቅድም እንዳልነው ተገልጋይ ሆነው አመኑም አላመኑም ይቅርታ ተባብለው ያችን አስተካክለው ለጸሎት ከሄዱ አክቲቪቲ አይደለም። ሰው ምን ካምስ ቱዋስ ግን አደረግን ለማለት በቃ ይሄ እንዴት ነው ቤተክርስቲያን ስንሄድም ዛሬ ቤተክርስቲያን ሄጃለሁኝ ለማለት ነው እንጂ ቤተክርስቲያን ሄጄ ምን ህይወት ይዤ መጣሁኝ፣ ዛሬ ቅዳሴ ላይ ከተነበበው ነገር ምን ይዤ መጣው ማለት ማየት እንዳለብን። ኢቭን አሁን ጸሎት ስናደርግ በደንብ ጸልየን ምናምን ከወጣው በኋላ ቢሮ ሄጄ ሰሟንን ማማው ከሆነ ቤት ውስጥ ያለችኝ የቤት ውስጥ ሰራተኛን ሚስትሬት ማደርጋት ከሆነ ጸሎት ይዛን አክቲቪቲ ህይወት አይደለም። ክርስቲያን በሁሉ ቦታ ንግግሩ፣ አለባበሱ፣ ኤቭሪቲንግ ስፒክ የሚያደርግ መሆን አለበት፣ የሚናገር መሆን አለበት። እና አክቲቪቲና ህይወትን ካለየ ነው እንደተባለው ፍሬ የሚያፈራም አይሆንም። እና አይ ቲንክ ለዛ ነው ከዝርዝሩ አውጩ የሚል የሚመስለኝ። ሌላው ሁሌ አባታችን ሲያስተምሩ ምናል ክርስቲያኒቲ is not a lifestyle, it's a way of life ይላሉ። እና ላይፍ ስታይል ካረግ ነው የሆነ ጊዜ እንቀጥልበታለን፣ የሆነ ጊዜ ሲደብረን ሰርከምስታንስ የሆነ እንደዚህ አንዳንዴ ስፖርት ጀምረን ጂም ጀምረን እንደምናቆመው ምናምን አይነት ነገር ይሆንና ላይፍ ስታይል ይሆንና እንትን ይላል። ግን ዌይ ኦፍ ላይፍ ከሆነ አሁን ትንሱ እንዳለችው እያንዳንዱ የምናደርገው ነገር ልጆች ስናሳድግ በፕሮፌሽናል እንትናችን ነጋዴዎችም ከሆንን በንግድ ስራችን በሁሉም ነገር ክርስትናችን እየመሰከረ ይመጣል ህይወታችንን ማለት ነው። እና ላይፍ ስታይል ሳይሆን መሆን ያለበት በቃ ራሱ ህይወታችን በንግግራችን፣ በአበላላችን፣ በሁሉ ነገራችን ክርስትናችንን ሪፍሌክት የምናደርግ ሰዎች መሆን አለብን። ግን አሁን እሷ እህታችን እንዳነሳችው አክቲቪቲ ሆኖ ዱ ኤንድ ዶንትስ አይነት ነገር እና ቲክ ብናረግ አይነት ነገር ከሆነ በቃ የሆነ ስለተባልን ብቻ ወይም ደግሞ እንዲህ መሆን አለበት ስለተባልን ብቻ የምናደርገው ነገር ይሆናል። ያ ደግሞ ወደ ምን ይመራናል? በቃ ህግ ተሰጥቶናል በህግ ብቻ እንድንሄድ which is ከፍቅር ያልሆነ ነገር ማለት ነው። እና ሁልጊዜም ክርስትናችን እንደ አክቲቪቲ ሆኖ ከዝርዝር ውስጥ የምናስቀምጠው ነገር ሳይሆን ራሱ ህይወታችንን ምንገዛበት ማኔጅ ምናደርግበት ኑሮ መሆን አለበት ብዬ ነው የማስበው። እና እውነት ነው ከዝርዝር ውስጥ መውጣት አለበት፣ አለበለዚያ እንትን ይሆንብናል። ምንትን ነው በሁሉ ጊዜ አይ ቲንክ በመሆንና በማሰብ ሁሌ እንደታሰርን የምንቀረው ለዚህ ይመስለኛል። ብዙ ጊዜ ክርስቲያን መሆን በመፈለግና ክርስቲያን በመሆን
መካከል we're always confused አለ ብዙ መሆን የምንፈልገው የምናስበው ምናምን አለ ከዛ መሆን ግን በጣም እንትን ይለናልና አነሳሳችን ይወስነዋል እንዳሉት ከዝርዝሩ አውጥተን ካልተነሳን ሁሌ ዝርዝር ውስጥ ካለ there are things ምናስቀዳድማቸው አባል ሁሌ የሆነ ፕራዮሪቲ የሚሰጠው ነገር አለ ማለት ነው እንዴት ነው በክርስቲያን ሚስት ለመሆን አይደለም የምንኖረው ሚስት ሆነን በሆነ ሰዓት ደግሞ ክርስቲያን ለመሆን ነው የሚለያዩበት የሆነች ጋፕ አለች ማለት ነውና ይሄ ሁሌ አለ የምናውቀው እውነት የተማርነው የሰማነው ያየነው አለ ከዛ የሆነው አለ እና በመሆንና በእንትን በሐሳብ መካከል ይሆናልና ልክ አጀማመራችን ግን ክርስቲያን ሚስት ክርስቲያን ጓደኛ ክርስቲያን እናት የሚለውን ወስነን ከተነሳን ብለሪ አይሆንም በጣም ይገርመኛል መንፈሳዊ ሰዎች like truly መንፈሳዊ የሆኑ ሰዎች እንትን ናቸው they're not confused እና የእውነት ክርስቲያን ሆኖ like ክርስትናን አስቀድመው የሚጀምሩ ሰዎች መንገዳቸው ክሊር ነው ግራ ያጋባቸውን ብዙ ነገሮች አላቸው በቃ ክርስቶስን መምሰል ነው ክርስቲያን የተጠራውና ከባድ ስም እንደያዙ አውቀውት ነው የሚኖሩት እኛ ግን ብዙ ጊዜ ራሴን ምን አየዋለሁ የተጠራሁበት ስም አለ ከዛ እኔ ደግሞ የምመርጠው እንትን አለ መያዝ የምፈልገው አለ ከዛ ደግሞ ማልወስነው አለና እሳቸውም ትምህርታቸውን ጠቅሳ አይደለ ውሳኔ ነው ብለውናል ብላ ነው የምትጀምረውና ብዙ ጊዜ የወሰንን ይመስለናል ግን ቆራጥ ውሳኔ ምን አይነት ነች ሁሉ ጊዜ አባታችን ኮንሺየስ ሆኑ ይሉናልና ብዙ ነገር እዚህ ነገር ላይ ወስኛለሁ እንላለንና ምንድነው መወሰን ማለት ላይክ እሱ ራሱ የሆነ ምንድነው ሰው ምንድነው የሚወስነው እስኪ ምንድነው የምንወስነው ምን ፊል አደርጋለሁ አሁን ልክ እንዳልሽው ወደዚህ ፖይንት ምን አንደረደረ ይመስለሽ ክርስትናን በቃ ይላል ከዝርዝሩ አውጪዋለኝና ከዝርዝሩ እንዳላወጣው ምንድነው ዝርዝር ውስጥ ስቲል እንዳስቀምጥ ያደረገኝ ምንድነው እንዳትወስኝ ያደረገኝ አለመወሰን ነውና እንዳልወስን ያደረገኝ ቁርጥ እንዳደርግ ያደረገኝ ምንድነው ስንል ኮምፈርት ዞን ሆኖ አገኘሁት ከኮምፈርት ዞን ማውጣት ለኔ አንድ ነገር ሳክሪፋይስ ማድረግ ነው ስለዚህ አሁን ምን አየሁበት ራሴን ገና ለክርስቶስ ዋጋ ለመክፈል ዝግጁ አይደለሁም በቃ የሆነ ነገር ለመጣል ከኮምፈርት ዞን ለመውጣት ዝግጁ አይደለሁምና ኢቭን እኮ ክርስቶስ ወደ ቀድሙ ራሱ ተወደኛለህ ነቢል ስለኔ ብለሽ ምን ትተሻል ቢለኝ የትኛው ነገርሽን ሳክሪፋይስ አድርገሻል ቢለኝ ስቲል አንደር ኩዌስችን ማርክ ወደ ጸሎት ልመልስሽ ጸሎት ላይ ለሊት ተነስቼ ለመጸለይ እንቅልፌን ሳክሪፋይስ አድርጌያለሁ ወይ ከኮምፈርት ዞን ለመውጣት ስቲል ኤክስኪውዞች አሉ ናይ ለሊት እንዲህ ስለሆንኩኝ ማታ ስሰራ ስላመሸው ልጅ ለማጥዋት ስነሳ ስለነበረ በቃ ኢትስ ኦኬ ባልነሳ የሲ ኮምፈርት ዞኔን አሁንም ለመተው አላሰብኩም ለዛ አሁንም አክቲቪቲ ላይ ነኝና የሚመስለኝ እንዳንቆርጥ እንዳንወስን የሚያደርገን ነገር ከኮምፈርት ዞናችን መውጣት አለመፈለግና ሳክሪፋይስ ማድረግ አለመፈለግ ይመስለኛልና በጣም ትልቅ ሌሰን የወሰድኩት ስታርቲንግ ፍሮም ዲስ ይሄንም ካነበብኩበት አሁን ፖይንት በኋላ በቃ I have to think of sacrifice የሆነ የምወደውን ነገሬን ቁርጥ አድርጌ መጣል እንዳለብኝና ኮምፈርት ዞን እዚህ ኮምፈርት ዞን ውስጥ ሆኜ የክርስቶስ መንግስትን መውረስ is not possible በቃ አባባ መንገድ ነች አይደል ክርስትና አልጋ ባልጋ የሆነው ሰፊው መንገድ አይደለም ስለዚህ ገና ካሁኑ ፕራክቲስ ያደረኩኝ መሄድ እንዳለብኝና መወዳቸውን ነገሮች ቆርጬ መጣል ለውሳኔ መንደርደሪያ እንደሆነ በጣም ትልቅ ፖይንት የወሰንኩበት ነውና እስኪ ምን ፊል ታረጋላችሁ አትጋሩኝም ይሄ ነገር በጣም ፊት ለማድረግ ነው ምን ሞክረው በእኛ አሁን አንዳንድ ነገሮች በጣም ሲበዙብን ወደኛ ነው የምናመጣቸው እኛ ወደሚመቸን እግዚአብሔር ወደሚወደው አይደለም እኛ እንትን እናደርገዋለን አሁን ደግሞ ጀስቲፋይ እናደርገዋለን ከዛ በጣም ዓለም ደግሞ አሁን ይሄ ለሁሉ ነገር ሪዝን መስጠት የሚችል ሰው ትክክለኛ እንደሆነ ሶ እኛ ራሳችን የሆነ የስንፍናም ይሁን እንዳልሹ ከኮንቨርት ዞናችንም ላለመውጣት ምናምን ብለን የምናረጋትን ሪዝን እንደ ትሩዝ የለም በቃ ይሄ የኔ ትሩዝ ነው እና እግዚአብሔርን ለሚያምን ልብ ማለት ክርስቲያን እንግዲህ መሆን እፈልጋለሁ ላለ ልብ የራሱ ትሩዝ የለውም አንድ እውነት ነው ያለው በቃ
እና ሁል ጊዜ ራሴን የማየው ያቺን እንትን ወደ ራሴ ሳመጣት የለም ወደ እኔ ምቾት ወደ እኔ ኤክስፕላኔሽን እኔ እንዳልሹ እኔ በሚመቸኝ እኔ በሚገባኝ የሆነ እኔ ይቀድመዋልና የለም በክርስትና ደግሞ እንደዛ እንድንኖር አልተጠራን ራሳችንን እንድንክድ መስቀሉን ተሸክመን እንድንከተለው ነው ጌታ ይጠራን እና ሁሉ ጊዜ የኮንፊውዝድ ምን ሆኖ አይ ቲንክ እንዳልሹም ለመወሰንም በጣም የምንቸገረው there is always እኔ የምትል እንትናለች እና እሷን ካልጣለን አይ ቲንክ መራመድ እንደው ባንጥል እንኳን ለመጣል ማሰብ የለም ወይ ስንለው ሮንግ መሆኑን የሆነ አንዳንድ ጊዜ አለ አይደለ ድምጽ ይነግረን የለ ደግሞ ወንጌልን የሰማ ሰው አይ እንኳን ቢል አለች የምትቀር ድምጽ እሷን ደፍነን ይሆናል ምርጫችንን የምናደርገውና አለን የሚያስታውሰን የሚነግረን መንፈስ ቅዱስ ከኛ ጋር ነውና እኔ የምትለዋ መተው እንኳን ቢያቅተን እኔ እየተረዳሁት ለራሴ I know it's a huge step ግን at least wrong እንደሆነ ማሰብ የለም ያን ጊዜ የምተማመነው በእኔ ላይ በቃ አለኝ የሚመራኝ አለኝ የምከተለው አለኝ የሚሄድበት መንገድ አለኝ እና ያን ጊዜ የእውነት ህይወት ማድረግ ይቻላል ያስባለሁ አዲስ ሌላው እኔ ከዚህ ጽሁፍ የተረዳሁት ምንድነው ወዲያው እንዳነበብኩት የተሰማኝ አባታችን ሁሌ ይላሉ ዱዋል ፐርሰናሊቲ አይኖራችሁ ክርስትናችሁ በየትም ቦታ ይመስክር ውዱድ ብቻ አይደለም ክርስትናችን ትዝ ሊለን የሚገባው አይደል ቅዳሴ መሄድ እንዳለብን ስናስብ ብቻ አይደለም ክርስትናችን ትዝ የሚለን ኦር ልጆቻችንን ማቁረብ ስንፈልግ ብቻ መሆን የለበትም እና ይሄ ዱዋል ፐርሰናሊቲ ይመስለኛል ዱዋል ፐርሰናሊቲ ስላለን ክርስትና አክቲቪቲ ይሆንብናል ጉባኤ ስንመጣ ሌላ ቢሮ ስንሄድ ሌላ ሰዎች ስናናግር ሌላ እንዳልሽው ቤት አጋጆቻችን ሰራቶች ስናናግር ሌላ እዚህ ንስሐ አባታችን ጋር ስንመጣ ሌላ እነዚህ አይነት ዱዋል ፐርሰናሊቲዎች ክርስትናችንን ዌይ ኦፍ ላይፍ እንዳይሆን አድርገውታል ራደር አክቲቪቲ ሆነና ዱስ ኤንድ ዶንትስ አይነት ነገር ይሆንብናልና ሁሉ ጊዜም ይሄን ዱዋል ፐርሰናሊቲያችሁን አስወግዱ እና በጣም ሌላው ከሚሏት ነገር አንዱ የክርስቶስን ወንጌል እንደሰማ አንዳንድ ክርስቲያን ሆናችሁ ኑሩ ይላሉ እውነት ነው የሱን ነገር እየሰማን ዴይ ቱ ዴይ እየተነገረን መጽሐፍትን እያነበብን ግን እኛ አክቲቪቲ አድርገነው ሲመቸን የምንኖረው ሳይመቸን የምንጥለው ህይወት ከሆነ ኦፍ ኮርስ ዝርዝር ውስጥ አስቀምጠናል ማለት ነው ሲመቸን እናደርገዋለን ሳይመቸን አናደርገው ይሄ ደግሞ መሆን እንደሌለበት ነው ከመጽሐፉ የተረዳሁትና አይ ቲንክ በጣም አጭር ናት ግን ዲፕ ነች በጣም አለች እዚሁ አይ ቲንክ ይሄ ሐሳባችን ይነካዋል መሰለኝ ቀጣዩም ጽሁፍ የአትሊስት ክርስትና የምትል ነችና ኮንፈርት ዞን ያልሹትን እሱ በደንብ አድርጎ ይገልጻታል ይሄ ቢያንስ ይሄንን አደርጋለሁ ቢያንስ እንደዚህ ነኝ የሚል ክርስትና ውስጥ እንኖራለንና አትሊስት የአትሊስት ክርስትና ነች እንደውም ጽሁፋ የምትለውና የእግዚአብሔርን መንግስት የምታስወርስ ከሆነ ቢያንስስ መባል ትችላለች ቢያንስ የሚባልስ ነገር አለው የለውም እና ሁሉ ጊዜ ስንፍናችንን ወደሚበልጠው ወደ ከፍ ወዳለው ነገር እንዳንሄድ እንዳልሽኝ ቅድም እንደውም ቅዳሴ መሄድ ሲገባል እሁድ ግን ቤተክርስቲያን አልቀርም እንግዲህ ከቅዳሴ የበለጠ ጸሎት የለም መዳረሻችን ከሱ ጋር ተካፋይ መሆን ነው አይደለ ቅዳሴ አድርገን ቢያንስ ግን እሁድን ሳልሳለም አልቀርም እና it sounds እንትን ሰውም ወይ እንዴት ጥሩ አድርጋለች እና እሱ እንትን ይመስለናል እሱ ውስጥ በጣም ተመቻችተን መኖርን እንመርጣለንና የአትሊስት ክርስትና እንዳናድግም እንዳናስተውልም የሚጎለንም በጣም ይሄ ኮንስታንትሊ ቢያንስ እቺን አደርጋለሁ ማለት ያ እንዴት ነው እንደ ክርስቲያን ያለፈውን እንዳልያስኩ እየቆጠርኩ አይደለ ቅዱስ ጳውሎስ ያለ ከዛ ለሚመጣው እንዳንኖር ነው የሚያደርገን እንደዛ ደግሞ አይሆንም አለን እኛ እኮ ጥጉን አውቀናል አይደለ ክርስቶስን መምሰል ነው ጥጋችን እና እሱ ጋር መድረስ ነው እንጂ ያለብን ቢያንስ በሚል ኮንፈርት ውስጥ መኖር በጭራሽ አንችልም እና እቺም ጽሁፍ አይ ቲንክ ያነሳናትን ኮንፈርት ዞን የምትለዋን እንትን ትላታለችና ትንሱዬ የተጠራንበትንም ዓላማ ሚስ እንድናደርግ አታደርገንም አትሊስት የምትለው ቃል ወደዚህ ምድር የመጣ ነው በቃ ይሄ ክርስቶስን ወደ መምሰል አዲስ ፍጥረት ወደ መሆን ወደ ማደግ ነው የተጠራ ነው በቃ በወንጌል የተጻፈልን
ክርስቶስን ምሰሉ፣ እኔ ቅዱስ እንደሆንኩ ቅዱሳን ሁኑ፣ እኔ ክርስቶስ እንደምመስል እናንተ ምን የምሰሉ፣ አዲስ ፍጥረት ወደ መሆን እደጉ እየተባለ ትልቁ ጥጉ ተቀምጦልናል። እኛ ግን እዚች ትንሿ ሜዳ ላይ እንድንጫወት ታረገናለች። ትንሿ ኳስ ሜዳ ላይ እንደውም በፊት አለቃዬ ምን ይለኛል፣ ይሄ መስሪያ ቤት ትንሿ ኳስ ሜዳሽ ነች፣ እዚህ ተለማምደሽ ትልቁ ላይ ወደ ትልቅ ቦታ ታድጊያለሽ ይለኛልና ጅም አትሊስት እዛች ትንሿ መስሪያ ቤት ብቻ እንድንል ትይዘንና ትልቁን ፊገር እንዳናይ ታረገናለች እንዳለው አይ ቢያንስ እኔ እንደው ልቤ ክፉ አይደለም እንደው ብናገርም ያ እንደው ውስጤ ግን ቂም አይዝም ቢያንስ እንደው እኔ እና ወደ ምን ተወስደናለች ኮምፓሪዝን ውስጥም ትገባለች። እኔ እንደው ቢያንስ እሑድን ሳልሳለም አሉልም ስል ሰሞን ሳይሳለም እየዋለ ነው ራሳችንን ከሌላ ጋር ወደ ማወዳደር እና በጣም ትልቅ ደግሞ ሂንደር የምታረገን ነገር ትልቁን ፊገር እንዳናይ በጣም ትጋርዳለች እና እንደው ምን ይባላል እኮ the sky is the limit ይባላል። ለክርስቲያን ሊሚታችን እላይ ነው። ጣሪያ በቃ እንደው ሰማዩን እኮ ልንነካው አንችልም አይደለ? ለክርስቲያንም እቅዳችን የሚያንጠራራ መሆን አለበት። ክርስቶስን ወደ መምሰል የሚያሳድግ እንጂ ቢያንስ እንዲያደርጋለሁ ብለን የምንለው መሆን የለበትም። እንደዛ ካለን ትልቁን ፊገር ሚስ እናደርግና በትንንሽ ሩቲን አክቲቪቲዎች ኢንድ ላልሆኑ ወደ ኢንድ ለማይመሩ ትንንሽ ሩቲን አክቲቪቲዎችን ትንንልና በኮንፈርት ዞን ታጥረን በቃ የትልቁን ፊገር ሚስ እንድናደርግ ያደርገንና ሊሚቱን በቃ እንንጠራራም ዝቹ እንድንላለን። ግን ለክርስቲያን የታዘዝነው ክርስቶስ እንድንመስል አዲስ ፍጥረት እንድንሆን ትልቁን ነገር እንድንሞክር ነውና እንጂ ታጥረን እንድንቀመጥ አይደለም። እንደዛ ከሆነ ምንድነው በትንንሽ ጽድቃችን እንድንኩራራ ያደርገናል። አባታችን ግን ስናይ እንዴት ነው ኢቭን እኮ እነሱ ጽድቁን ሁላ ሰርተው ጨርሰውት ዝንብ ገደልኩ ብለው የሚያነቡ አባቶች ነው ያሉት። እኛ ገና ጽድቁ እዛ ተከምሮ ተቀምጦ በትንሿ እንኩራራለን እና ይሄ የክርስቲያን መገለጫው ፍጹም እንዳልሆነ ከአባቶች ህይወት የተለየ የሚሆንና ቃልየም እንዳለችው ቅዱስ ጳውሎስ በቃ የኋላውን ትቶ የፊቱን ስለማድረግ ያንን ሁላ ጽድቅ የሰራ እኮ አባት ሆኖ ሳለ እኔ ጭንጋፍ ነኝ እኔ ትል ነኝ እያለ ገና ብዙ ሊሰራ እንዳለው ነው የሚያሳየው። እና ግን ገና አትሊስት ላይ ነን። አትሊስት እኔ በጣም ይገርመኛል። አትሊስት ስንል በቃ የራሳችንን ሚኒመም ሪኳየርመንት አስቀምጠናል። ማን ሴት እንዳደረገው አይታወቅም፣ ግን የተጻፈልን አድርግ አታድርግ ሁን አትሁን እንጂ ምንድነው እንደውም ይላል በራድም ትኩስም በራድም እንዳልቶ እንዲለብ ምንለው የራሳችን ሚኒመም ሪኳየርመንት። እቺ ሚኒመም ሪኳየርመንት ደግሞ ቅድም ካልሻት ትንሱ ኮምፈርት ዞን ከምትለዋ ነገር ጋር ኮምፕሊትሊ ፊት የምታረግ ሀሳብ ናትና ማን ሴት እንዳደረገልን አናውቅም። ስንፍናችን እና ለስንፍናችን ደግሞ ጀስቲፋይ ማድረጋችን ዛሬ እኮ ቤተክርስቲያን ቅዳሴ ያልሄድኩትኝ ማታም ሽቼ ስለተኛው ኦር ስለደከመኝ ነው እያለ ላለማድረጋችን ክርስትናችንን እንዳንኖር ያደረጉንን ነገሮች ጀስቲፋይ ያደረገ የራሳችን መጽናኛ ናቸው። ቢያንስ አልቀረሁም እንላለን። ቢያንስ ቅዳሴ አልቀረሁም እንደው ተሳልም ነው የእግዚአብሔርንም ጽድቅ አለመፈለግ ነው። አሁን በጣም ጽሁፉ ላይ በጣም ያስደነገጠኝ ፓርት ብዙ ዋጋ ያስከፍለናል። እንደዚህ ይሄ ቢያንስ በሚል ሜንታሊቲ ውስጥ መኖር የራሳችንን ጽድቅ ነው የምናደርገው የሱን አይደለም። እና እንግዲህ አልቲሜትሊ እሱን ማግኘት ነው አይደለ? የክርስቲያን ፊቱን ማየት ነው፣ ከክርስቶስ ጋር መሆን ነው። ናፍቆታችን ሽልማታችን እሱ ነው አይደለ? እና እሱን የሚያክል አባትን ኮስት ያስደርገናል። ይሄ አለ ቀዝቃዛም አይደለም እንትንም አይደለም የሆነ የሚያስፈራ አይነት ኮንፈርት ዞን ውስጥ ግራጁዋሊ ሰው በጣም ይገባል። ብዙዎቻችን ደግሞ የልምዳችን ይሄ ፕራክቲስ የምናደርገው ነገር ውጤት ነን። መልካሙን ነገሩን እያየን እየተከተልን አባቶቻችን ያስተማሩንን ለመምሰል እየሞከርን በሄድን ቁጥር ያግዘናል። የራሳችንን ፍላጎት አሳልፈን መስጠት የሚለውን ኮንሰፕት አትሊስት መለማመድ እንድንችል ያደርገናል። ቢያንስ ይሄን አደርጋለሁ ብሎ ማለት ግን ይሄ ወደ አለመሞከር አንዳንድ ጊዜ በምን ያህል ርቀት ወደ ኋላ እንደሄድን ሳናቀው ግን ጭራሽ ርቀን እንገኛለን። እና ኮንፈርታችንን ማለፍ የራስ አባታችን ልምዳችሁን ፍሩት ይላሉ ደጋግመው እና አይ ቲንክ ይሄንን ማለታቸውን ነው። የሆነ ጊዜ ዋጋ ያስከፍለናል። ደግሞ እንዲህ አይነት መንገድ እንትን ነች፣ ይሄ ስሊፐሪ ስሎፕ ነ አናቅም ላይክ ሸርተት እያለን ነው እንትን የምንለው። ስለዚህ ልክ ስንሆን እንኳን we have to be cautious።
በቃ ምን ሆኜ ነው እንደዚህ ማለት እንትን ያልኩት? ምን ማለቴ ነው? ማን ነገረኝ ይሄንን ነገር? የለም አለን እኮ እኛ አሁን የምንመራበት መንገድ አለን። ብዙ ምሳሌዎች አሉን። ላክሊ ብዙ ነገሮች አሉን የምናያቸው፣ የምንማርባቸው፣ ፕራክቲስ የምናደርጋቸው እና እንዲህ አይነት መንገድ ውስጥ ራሳችንን ሆነን ስናገኘው በብዙ አጋጣሚ ሆነን እናገኘዋለን። አንዳንድ ጊዜ በጣም ኤክስፔክት የማናደርገውን ነገር ስናደርግ ራሳችንን አናገኘው። እቺ ደግሞ እንትን አትልም። ይሄ ትልቅ ኃጢአት አትመስልም አይደል? የሆነ ኢት ሳውንድስ ኦኬ ነገር ትመስላለች። እና በጣም ወደ ባሰው ርቀት እንዳትወስደን በቃ ክርስቲያን ንቁ ሆኖ ነው መኖር ያለበት እና እንዲህ ማለት የጀመርንለት የእውነት መደንገጥ አለብን። ምክንያቱም እንደዛ ጭራሽ አልተጻፈም እንዲህ የሚባል ነገር አናቅም። ህይወታችንም የተጠራንበትም ህይወት እንዲህ እንድንል አይፈቅድልንም። ለውጥ የሌለው መመላለስ አይሆንም። እንደዚህ ከሆነ ክርስትና ፍሬ እንዳናፈራ ሁላ ያደርገናል። መመላለስ ይሆንና ለውጥ የለውም። ግን ቤተክርስቲያን እንሄዳለን፣ ፍሬ አናፈራም፣ ለውጥ የለንም። እቺ ለውጥ የሌለው መመላለስ በምትለው አንዱ የምታስርልን ይመስለኛል። አትሊስት የምትለው እና ሌላው ደግሞ በቃ ቶታሊ ፍሬ እንዳናፈራ ነው የምታረገን። እዛው እየተልወሰወስ ወይ ምንድነው ወይ ምን ተቀብለን አልወጣንም ወይ ደግሞ እዛው አልተኛንም። ግን ተኝተናል። እንደው ያልተኛንም ራሱ በጣም ከፍ ያደርገው ይመስለኛል። የተኛና አይመስለንም። ሰው እንደተኛ ካላወቀ እኮ መነሳት እንዳለበትም አያምንምና በጣም ችግር የምታደርገው እሷ ትመስለኛለች። እኔ በጣም የምፈራት እንደው በቃ ምንም ፍሬ እንዳናፈራ ነው የምትሆነው። አትሊስት ንስሐ ገባለሁ፣ አትሊስት ንስሐ አባት አለኝ እያልን አትሊስት እማራለሁ፣ አትሊስት ወንጌል ሰማለሁ፣ አትሊስት አነባለሁ እያልን ግን ደግሞ እርሱን ለመምሰል የምናደርገውን ልምምድ ደግሞ ይገታብናል። እቺ ነገር ደግሞ ምን ታደርገናለች? መጨረሻ ላይ ፍሬ እንዳናፈራ። ፍሬ ሳናፈራ ስንቀር ደግሞ እንግዲህ ቁረጣት ወደሚለው እንገባለን ይመስለኛል አይደል? እንደውም ሊድ ያደርገናል ይሄኛው አይደል? እሱኛው ስቶሪ እንደውም ካያችሁት በጣም የሚገርመው ነው። የተጻፈ ስቶሪ ነው። እንዴት ነው እሱ ስቶሪ? ወደ ሶስተኛው ቶፒካችን ስንገባ አንድ ንስሐ አባት ለንስሐ ልጃቸው የአዲስ ዓመት ስጦታ ይሰጡት ነው እና have you ever heard ንስሐ አባት ለልጁ ስጦታ ሲሰጥ ሰምታችሁ ታውቃላችሁ? እንደውም ልጆች ናቸው መሰለኛል። ልጆች ናቸው እንትን ያለው። እዚህ ጋር ግን በጣም ደስ ውብ በሆነ ሁኔታ እንደ የተጻፈው ንስሐ አባትየው ለልጃቸው ስጦታ ሲሰጡት ነው እና ስጦታ ሲባል እንደው በቃ ይሄ ቁሳዊ ነገር አይደለም። ለበዓል ለልጆቻቸው የሰጡት ስጦታ ጽሁፍ ነበር እና እኚህንስ አባት በየበዓሉ ለልጆቻቸው እንደ ስጦታ እንትን የሚሉት ህይወታቸውን ሊቀይር የሚችል ጽሁፍ ይጽፉላቸዋል እና ስቶሪው እዛ ላይ ነው። የተጻፈው ጽሁፍ ምንድን ነው? ሉቃስ ወንጌል ምዕራፍ 13 ላይ ያለውን ጽሁፍ ነው የጻፉላቸው እና በለስ አለች። ከዛ በኋላ የአንድ አትክልተኛ አትክልቱ ጌታ ሲመጣ ፍሬ አላየባትም እና 3 ዓመት ሙሉ ተመላልሼ ስመጣ ፍሬ አላገኘሁባትም። በቃ ትቆረጥ አለ። ትቆረጥ ሲል ደግሞ የሚኮተኩታት አትክልተኛ ነበርና አሳዘነችውና ግድ የለህም እንደው በቃ እችን ዓመት ብቻ ተዋት፣ ከዛ በኋላ እኔ ፍግ አደርግባታለሁ፣ ኮተኩታታለሁ፣ በደንብ እንከባከባታለሁ፣ ከዛ ካላፈራች እንግዲህ ትቆረጣለች የምትለው እቺ መጽሐፍ ቅዱስ ላይ ያለችው ታሪክ ነች መጽሐፉና መጽሐፉ ላይ በለስ ምንድነው ምናምን የሚለው በዲቴል ተቀምጧል። ከዛ በኋላ ጭብጡ ምንድነው የዚህ መጽሐፍ? በለሷ ያው እኛ ነን፣ የሰዎች ምሳሌ ነው። ከብዙ ምሳሌዎች አንዱ በለሷ ሰዎች ነችና ፍሬ እንዳታፈራ ያደረጋት ምንድነው የሚለውን በደንብ በዝርዝር ያወራል። ከዛ በኋላ ትቆረጥ ሲባልስ ምንድነው? እንዳትቆረጥ ምን መደረግ አለበት? ሜጀር የመጽሐፉ እንትን እቺ በለስ እኛ እንዳንቆረጥ ምን ማድረግ አለብን የሚል የተቀመጠበት ነውና እችን ምዕራፍ ምን በሚል ኮንክሉድ ያደርጋታል? እስከዛሬ ድረስ የቆየ ነው። በጣም የወደድኩት ፓርት እስከዛሬ ድረስ የቆየ ነው። አስቤው አላውቅም። ለምን ጓደኞቼ የምናውቃቸው ዘመዶቻችን በአክሲደንት ሊሆን ይችላል፣ በሽታ ሊሆን ይችላል፣ አልፈዋል፣ ሞተዋል። ትናንት የምናውቃቸው እኮ የሌሉ አሉ። እኔ ለምን እዚህ ያለሁ ለሚለው ትልቅ መልስ እዛ ጋር ምን አስቀመጠ? እችን ዓመት ደግሞ ተዋተብለሽ ታልፈሻል። በ40 ቀን እድልሽ አይደለም እዚህ የመጣሽው፣ ጤነኛ ስለሆንሽ አይደለም፣ ሌላ ምንም ሪዝን የለም። የአትክልት የሚኮተኩተው እችን ዓመት ተዋት ብሎ ጠብቆሻል በሚለው ኮንክሉድ የሚያደርግ ነው እና በጣም ውብ በሆነ ወይ የተጻፈ ነገር ነው። ሌላው እዚህ ጋር ምንድነው ያየሁበት እዚህ ስቶሪ ላይ? እሺ ፍሬ እንዳናፈራ የሚያደርገን ነገር ምንድን ነው? ወይንም የበለሱን ጌታሽ ያስቆጣው ነገር ምንድን ነው? ያመጡ ትቆረጥ እንድትል ያደረገው
ሁለት ሜጀር ነገሮች አሉ በለሷ እንድትቆረጥ የተፈረደባት። የመጀመሪያው ፍሬ አፍርታ አለመገኘቷ ነው። ሁለተኛውና ግን ሌላኛው ሪዝን ምድር እንዳታፈራ ሌሎቹም እንትን እንዳይሉ እንቅፋት ሆናለች። ሌላ ፍሬ እንዳይበቅልባት እንቅፋት ሆናለች። እና ይህንን እስኪ ወደ ራሳችን እናምጣው። የመጀመሪያው ነገር እኛ እንቅፋት የኛ መንፈሳዊ ህይወት ለሌሎች እንቅፋት ነው ወይንስ ደግሞ ሌሎችን ማስተማሪያ ነው? እና እንደው ይሄን መጽሐፍ ስታነቡት መጀመሪያ መጽሐፉ መታሰቢያ የተደረገላቸው ሰው መሃል አንድ ሰው አሉ ካያችሁት፣ አቶ ኪዳኔ ይባላሉ ይላል። እና እኛ አቶ ኪዳኔ የሚባሉ ሰውዬ ላምበረት አካባቢ ጸሐፊው ጋር አብረው አንድ አካባቢ ኖሩ ናቸው። እና በደርግ ጊዜ ላዳ መኪና ነበራቸው። የደርግን አዋጅ እየተላለፉ ወላድ እናቶች ምጥ ሲይዛቸው ሐኪም ቤት ይወስዳሉ፣ የተለያዩ ተማሪዎችን ያደርሳሉ። እና ምን ይላል ጸሐፊው? እኔ በህይወት እንድኖር ምክንያት ከሆኑኝ በህይወት ኖሬ እዚህ እንድደርስ ምክንያት ከሆኑኝ በቃ በህይወት እንድኖር ካረጉኝ ሰዎች ውስጥ የኚህ ሰውዬ በጎነት ነው ይላል። እና ኢማጂን እኚህ ሰውዬ የሰሩት በጎነት አንድ ካህን አፍርቷል። አንድ ካህን አይደለም ያፈራው፣ እኛ አንድ ካህን ስንት ሺህ ክርስቲያንን ወደ ቅዱስ ቁርባን መልሰዋል። እና የእኔ ህይወት እኔ የምሰራው ጽድቅ ሌላውን የሚያንጽ ነው ወይ የሚለውን እንዳያደረገኝ እና ወደኋላ ተመልሼ ልጅነቴን ምናምን እንዳያደረገኝና በጣም የሚገርም ነገር ልንገራቸው። ልጅ እያለን ተነስተን ምናምን ቤተክርስቲያን እንሄዳለን። ከዛ ልክ ስንመጣ ወይ ቤት እናቴ ቁም ሳጥን አስተካክሉ ብላን አላስተካከልንም፣ ወይ ከወንድሞቼ ጋር ተጣልተናል። ቤተክርስቲያን ይህንን ነው የሚያስተምሯችሁ፣ የእናንተ ቤተክርስቲያን ይህንን ነው ተምራችሁ የመጣችሁት። ኢት ሚንስ የእኛን መንፈሳዊ ህይወት የሚያዩ ቤት ውስጥ ወላጆች አሉ። የኔ መንፈሳዊ ህይወት ሌላው እንዳያፈራ እንቅፋት ነው የሆነው ወይንስ እንደዛ እንደ አቶ ኪዳኔ እንደተባሉት ለሌሎች መንፈሳዊ ህይወት መበርታት ነው የሆነው? እና አንዳንዴ እኛ በምንሰራው ዝለትና እኛ በምንሰራው መጥፎ ነገር ሰው ክርስቶስን እንዳያይ አይኑን እንዳንጋርድ እፈራለሁ። እንደው ማህተመ ጋንዲ ምንድነው ያሉት ይባላል እንግዲህ ያው ምንድነው ክርስቶሳችሁን ወደዋለሁ ነገር ግን ክርስቲያኖችን አልወዳቸውም ምክንያቱም ክርስቶስን አትመስሉምና። እንግዲህ አሁን እኛ እንደ ክርስቲያን ክርስቶስን መስለን ሌሎችን መቀየር ብንችል ኖሮ ኢማጂን ስንቱን እንትን እንደምንልና ስንቱንስ እንዳጠፋን አንዳንዴ ሳናስተውለው ለሌላው እንቅፋት አልሆንም ወይ የሚለውን በጣም እንዳያደረገኝና እንደው ኢዚሊ ቤት ውስጥ ባለው ሰው እስኪ እንያው ራሳችንን እንፈትሽ አልኩኝና ቅዳሴ ሄደን ምናምን ቤተክርስቲያን ሄደን ከመጣን በኋላ ቃሉን ሰምቶ እንደመጣ ሰው ነው ወይ ቤት ውስጥ አክትም አደርገው ወይንስ እዛ ከሰው ጋር ተደባድቦ እንደመጣ ሰው ቤቴ ስመጣ ብሶቴን ሁላ እዛ ቤተክርስቲያን ታፍኝ የቆየሁትን ሁላ ነው እዚህ እንትን ምለው ኤክስፖዝ ማደርገው። ለምሳሌ ሌትስ ሴይ አጠገቤ ያለው የትዳር አጋሬ ገና ወደ ክርስትና ህይወት ለመምጣት እየተንደረደረ ያለ ሰው ከሆነ ያለው ትሮል ሞዴል እኔ ነኝ። ቤተክርስቲያን ሲሄድ የሚያቀኝ እኔን ነው። ትምህርት ሰማ የሚያቀኝ እኔን ነው። ክርስቲያን ይሄ ከሆነ ዋይ ውዳይ እንደው ሊቀየር እየተንደረደረ ያለው ሰው ራሱ ቢሆን ዋይ ውዳይ እያለ ሰው ወደ ኋላ እንዲያፈገፍግ ያደርገዋልና የበለሷን ጌታ ያስቆጣው ትልቁ ነገር ራሷ ፍሬ አለማፍራቷ ብቻ ሳይሆን ለሌላው እንቅፋት ሆና መገኘቷ ነውና እንቅፋት ሆነን መገኘት በጣም በቃ እንደው መጽሐፍ ቅዱስ ላይ ምን ይላል? እንደ አንዱን ከሚያሰናክል ይልቅ የወፍጮ ድንጋይ አንገቱ ላይ ታስሮ ውሃ ውስጥ ብትገቡ ይቀላል። በቃ በጣም ሊያስፈርድብን የሚችል ነገር ነውና እንደው በጣም ራሴን ያየሁበት እንደው ሰው ለካ እኔን ያየኛል የሚለውንም እንዳያደረገኝ እንደ ክርስቲያን ነጠላ ለብሼ ከቤቴ ሲወጣ ሌብል ተደርጊያለሁ። በቃ ባይ ዲፎልት እች ልጅ ሃይማኖተኛ ነች የሚል ታግ ተለጥፎብኛል። ምሰራውም ስራ ሃይማኖተኛ ነች የሚለውን ታግ የሚያስመሰክር መሆን እንዳለበት አየሁኝና ሰው ለካ ያየኛል። ሰው ለካ እኔን አይቶ ክርስቶስን ሊያይ ይችላል። ሰው ለካ የኔን ምግባር አይቶ ክርስቶስን ሊጠላ ይችላል። እና ካን ዩ ኢማጂን ሰው ክርስቶስ በእኛ ምክንያት ክርስቶስን የመሰለ አምላክ ማስጠላት ማለት ምን ያህል ከባድ እንደሆነና በጣም በቃ ራሴ ላይ የተለጠፈ ታግ እንዳለ እንዳያደረገኝ በቃ እና ያንን ሆኖ መገኘት ሰው የሰጠኝን ሌብል ሆኖ ወይንም ለብሼው የሄድኩትን ነጠላ የሚሰብክ ህይወት ሊኖረኝ እንደሚገባ አንድ እያየሁበት ነበርና what do you think? ምንድነው ምሳሌዎቹን ላይ እንትን አልኩኝ ፎከስ አረኩኝ እና ያው የበለሷ ጌታ ራሱ ጌታ ነው። በለሷኛ ነን። ጠባቂው ደግሞ በዙሪያችን ያሉ ቅዱሳን መላእክት ሊሆኑ ይችላሉ፣ ጻድቃን ሰማዕታት ሊሆኑ ይችላሉና
አሁን ሙሌ ወደ አባታችን ትምህርት ስመለስ አንድ ወዳጅ አፍሮ ይላሉ እና እነዚያ ማን ነው ይሄ ጠባቂው ማን ነው አትክልተኛው እባክችን አመት ደግሞ ተዋት ፍግል አርግላት ልንከባከባትና የሚቀጥለው አመት ደግሞ ፍሬ ታፈራ ይሆናል እያለ ነውና እነዚህ ወዳጅ ያረግናቸው ጻድቃን ሰማዕታት በዙሪያችን ያሉት በርግጥም በጌታ ፊት እቺን አመት ደግሞ ተዋት ይሉልናልና እነዚህ ሁላ ወዳጆች በዙሪያችን ኖረው ከዛ ውስጥም ደግሞ አንድ ወዳጅ አፍሩ ይላሉና እውነታቸው ነው አታችድ በሆነን ቁጥር በቃ አለ አይደለ ያቃሉ ድክመታችንንም ያቃሉና እቺን አመት ደግሞ ተዋት ብለው በልዑሉ ፊት እንደሚማልሉልን እንደሚያማልሉን በጣም ትንብይበታለውና እውነት ነው ወዳጅ አንድ ወዳጅ ማዛችን ማፍራታችን በጣም ይገባል ብዬ አስባለሁ እቺ ፓርት እኔ በጣም ገስታኛለች ከሌላ እቺ ጽሁፍ በጣም እንትን ሪያሊቲ ቼክ በጣም እንድናረግ ታደርገናለች በጣም እንዴት ነው የምንኖረው ከዛው ጽሁፍ ወረድ ብሎ የሚመስል አለች ፍሬ ሲያያት ከሩቅ ፍሬ ያለባት የምትመስል ሲጠጋ ግን ፍሬ እንደሌለባት ያያል እና ብላችሁታል ከዛ ደግሞ በጣም ያስደነገጠኝ እቺ ነች እቺ ፍሬ ያለባት የምትመስል ግን ጠጋ ብሎ ሲያያት ፍሬ አላገኘባትም እና ረገማት በጣም ቆም ብዬ ሳየው ይመስለናል ይሄ አሁን ማስመሰል እንግዲህ ማን እንደምናታልል አላቅም የለም እንዳልሹ ነጠላ መልበስ መጾም መሄድ ቤተክርስቲያን መቆም ኪዳን እንደዚህ ይመስላል አይደለ ህይወቱን እየኖር ነው ግን ቀረብ ብሎ ሲያየን ፍሬ አላገኘባትም ይላልና ህይወታችን እንደዛ በጣም ይመስላል የእውነት ፍሬ የምናፈራበት ህይወት እንዳልሹ ብዙ ሰው በአንድ ሰው ምክንያት እንግዲህ እንደዚህ ወንጌል የምንማርበት ወንጌል የተሰበከበት ብዙ ሰው ወደ ስጋው ደግሞ የቀረበበት እንዳልሹ በአንድ ሰው በህይወት ለመኖሬ ምክንያት ብለው ነው የሚጠቅሷትና ሰው እንደዛ አይነት ፍሬ ያፈራል እና በጣም የሚመስለን ቤተክርስቲያን ስንሄድ ፍሬ የምናፈራ እዛ ብቻ ቆመን ቅዳሴ ስላስቀደስን ብቻ እንደዛ ምን ሆን ይመስለናል ይሄ በዕለት ተዕለት ህይወታችን ጠዋት ተነስተን ከቤታችን ወጥተን በራችን ላይ የቆሙ ሰዎችን እንደምን አደራችሁ ብሎ በደንብ አድርጎ ከልብ በሆነ እንትን ማዋራት እግዚአብሔርን ደስ የሚያሰኝ ፍሬ ነው ይሄ ማናስባቸው ግን እሱ ከኛ የሚጠብቅብን ፍሬዎች አሉ ማድረግ የምንችላቸው ደግሞ እግዚአብሔር ቸር አምላክ ነው ማናደርጋቸውን ነገሮች አልሰጠንም እና በጣም ይሄ የሚመስል ግን ፍሬ የሌለበት ህይወት በጣም ያስፈራኝ ኮንሰፕት ነው ክርስትናን ለመኖር የሚሞክር ሰው ብዙ ሰው አይ ቲንክ ይጋራኛል አለን የሆነ አንዳንድ ነገሮች ስናደርግ በቃ የሚባለውን ነገር ሁላ ጥንቅቅ አድርገን ያደረገን የሚመስል ግን እውነተኛው ነገሮች ላይ የሚገዳደረን ይቅር በሉ የይቅርታን ኮንሰፕት እንግዲህ ያልተረዳ ሰው ራሱን ክርስቲያን ብሎ መጥራት ይችላል የለም እና አይ ቲንክ የእውነት ፍሬዎች እነዚህ ናቸው ከዛ ይሄ ጽሁፍ እዚህ ጋር ያስደነግጠኝና ከዛ ደግሞ እቺን አመተዋት የሚል ጠባቂ ደግሞ መኖሩን አትክልተኛ መኖሩን ሳስበው ደግሞ ያጽናናል እንዳልሹ ዛሬ የምትጨመርልን የአንድ ቀን እድሜ የንስሐ እድሜ ነች እና ማወቅ የለም ማሰብ ዛሬ እኮ የተሰጠችኝ የትላንትናውን ይቅር በለኝ እንድልና አዲስ ሰው እንደሆን ነው ከዛ አዲስ ፍጥረት የሚኖረውን ህይወት እንድኖር ነው በሚል ስሜት እንድንኖረው ነውና አትክልተኛው መኖሩ ያጽናናል ይሄ ዙሪያችን የከበውን ምን ያህል እንዴት ነው በመላእክቱ አስጠብቆ የጌታችንንም ቸርነት ያለንንም ቦታ ከዛ ደግሞ እንዲህ ብሎም የሚለምንልን በእርግጥ ጥያቄዋ ተደጋግማ እንደሆነ ታስታውቃለች እቺን አመት ደግሞ ተዋት ባለፈው አመትም ያለ ይመስለኛል ያ ብሏል ጽሁፉም ላይ አይ ቲንክ ይላል ተደጋግማ የሆነች ጥያቄ እንደሆነች ታስታውቃለች ይላልና ሁሉ ጊዜ ማሰብ ያለብን እሷን ጥያቄ ፎር ግራንትድ ላለመውሰድ የለም እቺን አመት ተዋት በጣም የምንቸገረው እቺ ምድር ብዙ ጊዜ ያለን ይመስለናል
የለም በጣም ምንቆይ ንስሐም ለመግባት ጊዜ ያለን ስጋው ደሙንም ለመቀበል እና ጊዜ እንደሌለን ነገ ኤኒ ታይም እንዳልሹ ነው ትንሱዬ እኛ ከሌሎች ተለይተን የቀረ ነው ምንም ስለሆነ አይደለም በሱ ቸርነት የንስሐ እድሜ ስለሰጠን ነውና እሱን አስቦ መኖር እንትን ማለት ቴንክ ዩ ትንሱዬ እንዳልሹ ደግሞ አሁን አትክልተኛው መኖሩ እንትን እንደሚለን ሁሉ አትክልተኛው መኖሩ እንደምናመሰግነው ሁሉ ሌላው መጽሐፉ ላይ ያነበብኩትና እንትን ያለኝ ጌታ ደግሞ አልበረዳችሁ መሰለኝ ንፋሱ እያየለ እና ሌላው በጣም ያየውበት የእግዚአብሔርንም ቸርነት ያየውበት እግዚአብሔር ደግሞ ከኛ የሆነ ነገር እንድናደርግ ፍሬ እንድናፈራ ሲጠብቅብን ከሱ የሚጠበቀውን ነገር እንዳለ አድርጎ ጨርሶ ነው። መሬቱ ተሟልቷል፣ አትክልተኛው አለ፣ ፍጉ አለ። በእኛ ህይወት ስንመጣ መምህራን አሉ። ደግሞ በጣም 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 እንደው የእግዚአብሔር ፍርድ አይመረመርም ግን ያስፈርድብናል ብዬ የማስበው ከሌላው በተለየ ከሌላው ዘመን ከኖሩ እናት አባቶቻችን በተለየ ስልካችን ላይ የክርስቶስን ቃል ይዘን ነው የምንዞረው። ቲክቶክ ላይ ስንገባ አለ፣ ዩቲዩብ ላይ ስንገባ አለ፣ መጽሐፍ ቅዱስ ስልካችን ላይ አለ፣ ሶፍት ኮፒ አለ፣ መጽሐፍ ሶፍት ኮፒ አለ። you know everything is there። ግን እኛ በጣም በቃ ክርስቶስ ከሱ የሚጠበቀውን አሟልቶ ሰጥቶን ሳለ ላለማድረግ ሪዝን ነው የምንሰጠው። ኢቭን ቀላል ኤግዛምፕል ደግሞ ኢትዮጵያውያንን ደግሞ እኔ እንደው ያብስብናል ብዬ የማስበውን ልንገራችሁ። ማንም ሰው የክርስቶስን ቃል አልሰማሁም ማለት የማይችልበት ሪዝን እንደው በቀላሉ ለቅሶ እንሄዳለን እኮ አይደለ? ለቅሶ ላይ ለቀስተኞቹን ልንሰናበት ስንል ከዛች በፊት ቃል የወንጌል ይሰበካል። እንደው ነገ ማን ተረኛ እንደሆነ አናቅም ሳይባል እንደው ንስሐ ግቡ ባካችሁ ተዘጋጁ ሳይባል እችን ቃል ሳንሰማ ያለፍንባት ጊዜ የለም። ክርስቶስ የራሱን ስራ ሰርቷል። አልሰማንም ብንል እንኳን ቤተክርስቲያን እለት እለት መንግስተ ሰማያት ቀርባለችና ንስሐ ግቡ። ክርስቶስ ከሱ የሚጠበቀውን አሟልቶ እየጠበቀን ሳለ እኔ ግን ኢግኖራንት እንደሆንኩ ነው ፊልም አድርገው እየጠራኝ ልጄ የምወድሽ እባክሽ ወዴት ነሽ በቃ የት አለሽ እያለ ግን እኔ አይቆይ አልሰማሁም የጆሮ ዳባ ልበስ አይነት ነገር እያለን እንጂ እሱ ከሱ የሚጠበቀውን አሟልቷል በቃ። እና ነገ ብሌምም ልናደርገው አንችልም። አንተ እኮ እንዲህ ስላላደረክልኝም ነው ልንነው አልችልም። እና ይሄ ወደ ምን ሳበኝ ኤቭሪቲንግ ከተሟላ መምህራን ካሉ እንደው በስልኬ ኢዝሊ ቃሉን መስማት ከቻልኩ ቤተክርስቲያን ይሄ ከተነገረ መጽሐፉ ላይ በጣም ፍንትው አድርጎ ያስቀመጠው ፍሬ እንዳላፈራ ያገደኝ ምንድን ነው? እንድቆረጥ ወይንም እንድቆረጥ እንዲፈረድብኝ እንዳላደርግ እሺ ምን ላድርግ ወደሚለው ወደ መፍትሄ ሀሳብ ይመራል። በቃ በጣም ትልቁ ኢምፖርታንት ነገር መሆን ያለበት ምን ማድረግ አለብን ሲባል ሁለት ነገር ተቀመጠ መጽሐፉ ላይ። የመጀመሪያው ቃል እግዚአብሔርን ማወቅ፣ ሁለተኛ ማወቅ ብቻ አያድንም፣ ያወቅነውን ለመኖር መጣር ወይንም መኖር። ቃል እግዚአብሔርን ማወቅ ላይ ደግሞ በጣም በብዙ የተዘረዘሩ አሉና ጀስት ሃይላይት ለማድረግ ያክል አንደኛው የእግዚአብሔርን ቃል መማር፣ ትምህርት መስማት፣ የእግዚአብሔርን ቃል መስማት እና እኔ ይህንን በህይወቴ ላይ ምን እንዳየውበት ሼር ላድርጋችሁ። ልክ የመጀመሪያ ልጄን እንደወለድኩኝ ኤክስፒሪየንሱም የለኝም ምንም እና ኤቭሪ ነገሬ ልጄ ላይ ሆነ። በቃ ልጅ መንከባከብ ምናምን እና ይሄ ጉባኤ አባሳ ሲያስተምሩን አልመጣም ምክንያቱም ልጅ የሚጠብቅ የለም የሚል ሪዝን አለኝ። ኮምፕሊትሊ ከእግዚአብሔር ቃል ድታችድ ሆንኩኝ። በቃ ይሄ መጽሐፍ ለማንበብ ይሄ እንቅልፋችን ደግሞ የሚዛባበት ፔሬድ አይደለም፣ መጽሐፍ ለማንበብ ምቹ አይደለም ምናምን እና ኮምፕሊትሊ ድታችድ ሆንኩኝ እና ለምክረ ካህን ደግሞ እሳቸው ጋር መሄድ ነበረብን። ስንሄድ አባ ሁሉ ነገር ላይ ኢንትረስት አጣሁ አልኳቸው። ማንበብም አልፈልግም፣ ስማርም ትንሽ ደቂቃ ሰምቼ ይሰለቸኛል ስላቸው የለሽማ አላነበብሽማ እየመጣሽ እየተማርሽ አይደለም። የእውነት በቃ እየሄድን የምንሰማት የእግዚአብሔር ቃል ነጋችንን ፕሬዲክት ታደርግልናለች። አንዴ ከመንፈሳዊ ህይወት ካወጣን በቃ በዛው ዲታች ሆነን ነው ሁሉ ነገር እያስጠላን ነው የሚሄደው። እና እንደውም አባ ጉባኤ ላይ አንዴ ሲያስተምሩ ምናሉ ይለምድባችኋል፣ አንድን ልምዳችሁን ማድረግ ካቆማችሁ ይለምድባችኋል ብለው ለምሳሌ አንድ አባት ያሉኝ ብለው ሲናግሩን ቅዳሴ እያስቀደስን አሉ የሆነች ፓርት ላይ በቃ እንቅልፍ ሸለብ ሲያደርገን ታው ይለምድብሃል ይሉናል እና ያችን ቦታ እየጠበቀች እንቅልፍ ታዳፋናለች ይላሉ። እና ከእግዚአብሔር ቃል መለየት ከጀመረን ትለምድብንና ኮምፕሊትሊ ዲታችድ እንሆናለን። ያ ሲሆን ፍሬ እንዳናፈራ ታደርገናለች። የእግዚአብሔር ቃል እንደ ድንጋይ የጠጠረውን ልባችንን
የሚያረሰርስ ነገር ነው። በቃ ይሄ ለህይወታችን ኢምፖርታንት የሆነ ነገር። ሌላው እንደው ሪል ላይፍ ኤግዛምፕል ሼር ሳደርጋችሁ ረጅም ጊዜ እግዚአብሔርን ቃል ከመስማት ሰው በጣም ይለወጣል እና እኔ አንድ ወንድም ያለና ምንም ኤክስፖዠር የለውም እና ግን የሆነ ሰዓት ላይ ረጅም ሰዓት ውጭ ነው የሚኖረው። ስነዳ ስብከት መስማት ጀመርኩ። ዩቲዩብ ከፍቼ አለ። መጀመሪያ አካባቢ አይገባውም። እየሰማ ሲሄድ ጸሎት ማድረግ ግዴታ ነው ለክርስቲያን ሲባል ጸሎት ማድረግ ሲሞክር፣ የሆነ ነገር ግዴታ ነው ሲባል ማድረግ ሲሞክር፣ ከዛ በኋላ ንስሐ አባት አስይዙኝ አለ። ንስሐ መግባት ፈልጋለሁ አለ። ኢትስ ቢካዝ የእግዚአብሔር ቃል ድንጋይ ልባችንን እንትን ትለናለች እና ደግሞ እስከዛሬ ሰምቻለሁ ብለን ደግሞ የምናቆመው አይደለም። ዋት ሜክስ ኢት ለሁላችንም አፕሊካብል የሚያደርገው አንዴ ከዛች ቃል ዲታችድ ከሆነ ዲታችድነን ፍሬ እንዳናፈራ ይሆንብናል እና አንደኛው ያስቀመጡት የእግዚአብሔር ቃል ነው። ሁለተኛው ቅዱሳን መጽሐፍትን ማንበብ ነው። ቅዱሳን መጽሐፍትን ማንበብ ግን በጣም ውብ ተደርጎ ደግሞ የተቀመጠበት ወይ ማንበብ ብቻ ደግሞ እንደማያድነን እና ምን ይላሉ አይሁድ ይላል መጽሐፉ ላይ አይሁድ ሕጉን በማወቅ የእግዚአብሔርን ቃል በማወቅ የሚበልጣቸው የለም። they know it በደንብ ያውቁታል። ግን ምንድነው አተረጓጎማቸው የተንሸዋረረ ነው። በሚፈልጉት እያንሸዋረሩ እንደሚፈልጉት ትርጉም እየሰጡት ስለሚሄዱ የእግዚአብሔር ቃል ማወቃቸው ጻድቅ አላደረጋቸው። ሮሜ 2 ላይ ተቀምጧል። ሰው የእግዚአብሔርን ሕግ ማወቅ ጻድቅ አያደርግም፣ መኖር ግን ጻድቅ ያደርጋል ብሎ ሮሜ 2 ላይ ተቀምጧል። እና እንደ አይሁድ እንዳንሆን ደግሞ ምን እናድርግ? እዛው መጽሐፉ ላይ ያለች መልስ ምክረ ካህን ኢዝ ማንዳቶሪ። ፍሬንድ እናፈራ የተማርነውን ቃል አንደርስታንድ አድርገን እንድንኖረው በህይወታችን እየመጠኑ እንዲሰጡን ንስሐ አባቶቻችን ጋር ፍሪኩዌንት የሆነ ኮሚኒኬሽን እና እንትን ይኖረናል። አለበለዚያ እንደ ኢትዮጵያዊ ጃንደረባ የሚተረጉምልኝ ሳይኖር በምን አውቃለሁ ለሆነና ቃሉን ብቻ ማወቅ እዚህ ጋር ማጠራቀም ይሆንና እውቀት ይሆናል። ወደ ህይወት ለመቀየር ከባድ ያደርግብናል እና የተቀመጠው ነገር ምክረ ካህን እና አንድ የአባ ትምህርት ላይ የተላለፈ ኤጲፋንያ ላይ ያየሁት ነበር እና ስለ ንስሐ ሲያስተምሩ ብዙ ጊዜ ኃጢአት የደዌ ምሳሌ ነው አሉ። የህመም ምሳሌ ነው እና ስንታመም ሐኪም ቤት ሄደን ደም እንሰጣለን ይላሉ ሲያስተምሩ። ደም እንሰጣለን፣ ሐኪሙ ይመረምራል ወይ ደግሞ መጀመሪያ ትራያጅ ልየታ የሚባለው ክፍል እንሄዳለን፣ ይለዩናል ምናምን። ከዛ እየተመረመረ በሽታችን እየታወቀ ይሄዳል። በዛች ካልታወቀች ደግሞ ኤክስሬ ምናምን ይሄ ኤምአርአይ አድቫንስድ የሆነ ነገር እየታዘዘልን ከላብራቶሪ ውጭ ደግሞ እንዲህ አይነት ነገር እየታዘዘልን በሽታችን እየተለየ ይሄዳል። ኃጢአትም እንደዚሁ በሽታ ነው፣ ደዌ ነው አሉና ምክረ ካህኑ ቀስ እያለ ይመረምረናል እና አንዳንድ ጊዜኛ ኃጢአት ነው ብለን ማናስባቸው ነገሮች አሉ። ሄደን ከካህን ጋር ከንስሐ አባታችን ጋር ስናወራ ግን ይሄማ እኮ ልክ አይደለሽም፣ ዛሬ አባቴ ስራ ቦታ እንዲሆኜ በዚህ ወጥቼ በዚህ ገብቼ ስል እንዴ ክርስቲያን እኮ እንዲያደርግም ብለው እንትን ይሉናል እና ፍሬንድ እናፈራ ግዴታ ምክረ ካህን እንደምታስፈልግ ከኃጢአት እንድንላቀቅ ምክረ ካህን እንደምታስፈልግ መጽሐፉ ላይ በ3 ተቀምጧል። ቃል እግዚአብሔርን በመስማት ከዛ በማንበብ ከዛ በኋላ ደግሞ ምክረ ካህን 3ቱ ነገሮች የሚያስፈልጉን ፍሬ ለማፍራት እንደሆኑና እነሱን ግን ደግሞ ማወቅ ብቻ ሳይሆን መኖር በቃ ለመኖር ቁርጠኝነት ሊኖረን እንደሚገባ አድርገው ተቀምጠዋል እና ይህንን በጣም ትልቅ ያየሁበት ቦታ ነው። እኔ ሌላው እንትን ያልኩበት መንገድ ምንድነው ጽሁፉ የተጻፈበት መንገድ ከሌሎች ካነበብኳቸው መጽሐፍ ውስጥ ካሉት ታሪኮች ትንሽ ጠንከር ያለ ገሰጽ የሚያደርግ ነገር አለው። በቃ ፍሬ ካላፈራ ትቆረጣለህ። ቁረጣት የሚለው ቃል once and for all ከወጣ በቃ ምንም እንትን የለንም እና ትንሽ ገሰጽ የሚያደርግ ነገር አለ። ምንድነው እንደዚህ ቁረጣት የምትባለው ቃል ከመውጣቷ በፊት አንድም ክርስቲያን ተብለን በስሙ ለተጠራ በአንገታችን መስቀል አድርገን ለምንዞር ክርስቲያኖች ማስመሰልን ማቆም አለብን። በቃ የምንጠራበት ስም ሌላ፣ የምንኖረው ህይወት ሌላ ያ ይሆንብናል እና ማስመሰላችንን ትተን ጥንቅቅ ያለ ክርስቲያን መሆን አለብን ብዬ አስባለሁ። እና ሌላው በቃ አባታችን ሁሌ በትምህርታቸው ምን ይላሉ? ከክርስቶስ ጋር ማትሆኑበት ጊዜ አይኖር። ሁሌም በቃ በልባችሁ በመኪናም ስትሄዱ በምንም በቢሮም ቦታ በስራም ቦታ ሁሌ ከሱ ጋር መሆንን ተለማመዱ ይላል። ሞር ከሱ ጋር መሆንን በተለማመድን ቁጥር ዴይ ቱ ዴይ ከሱ ጋር መሆንን እንትን እያደረግነው በመጣን ቁጥር ፍሬ እያፈራን እንመጣለን። ፍሬ ካፈራን ተቆረጥ የምትለው ቃል አትመጣምና ማስመሰላችንን ትተን
ትክክለኛ ፍሬ ለማፍራት ጀስቲፋይ የምናረጋቸውን ነገሮች ትተን ሪዝን የምናረጋቸውን ትተን ከምንም በላይ ደግሞ ስንፍናችን በዚህ ጊዜ ያለን ክርስቲያኖች ስፔሻሊ በጣም አፌክት የሚያደርገን ነገር ሰነፎች ነው ለብዙ ነገር ጊዜያችንን ባልባል እንደውም የሚጠቀማት ቃላልሽ ወዘበሬታ ይሏታል ጊዜያችሁን ዝም ብላችሁ በወዘበሬታ አታሳልፉ ይላሉና እሷ ፓርት ራሱ በጣም እንትን ትላለች እና ጊዜያችንን ሞር ኢፌክቲቭሊ ብንጠቀምበት ብናነብበት ብንጸልይበት በእርግጠኝነት ፍሬ እናፈራለን ፍሬ ካላፈራን ግን መጨረሻችን ተቆረጠ ፍላጎታችንን የሚያከብር አምላክ ስለሆነ የኛን እንትን ይጠብቃል የኛን ውሳኔ ይጠብቃል እና ለኛ የተማተረው ውሳኔ ይሄ ከኔ ይጠበቃል ይሄን ማድረግ አለብኝ ይሄን እንዳላደርግ ያስደርገኛል ለዚህ መቆረጥ ያለበት ይቆረጣል ምክንያቱም ኮስት የሚያደርገን ክርስቶስን ምንም ደግሞ ከዛ ጋር አይወዳደርም እና እንዳልሹ ጊዜ እንደሌለን ጊዜ ያለን በጣም ስለሚመስለን ነው ብዙ ጊዜ እንትን ውስጥ የምንገባው በጣም plenty of time ከሌላው ሰው የተለየ ጊዜ የተሰጠን በጣም ያንግ የሆነን not really አናቅም ዛሬ ገብተን ቤታችን ደናደሩ ተባብለን ማደራችንን አናቅምና ትልቅ እንዳልሹ የሚገስጽ ጽሁፍ በጣም ሪማይንድ የሚያደርግ ነው you don't have time ቀጣዩም ጽሁፍ እንደዛ አድርጎ ነው አይደለ የሚቀጥለው በደንብ እንደውም ቀጣዩን ጽሁፍ እንትን ስለው ትንሱ በደንብ አድርገሽ እንትን ትደግፊኛለሽ የምን ያህል ፍራጃይል እንደሆነን ይሄ የለም እናስቀምጣለን ኃጢያት ለነገ አስቀምጦ ነው የሚተኛው ልጁና አዚፍ ከዛ ለሊቱን የት ሄዶ እንግዲህ እንደሚያድር አንባቢው የሚያየዋል እና እንደዛ እናደርጋለን ይሄ በጣም ብዙ ጊዜ ያለን ስለሚመስለን ለነገ ደግሞ የሚቀር ኃጢያት ለነገ የሚቀር መዘናጋት ለነገ ደግሞ እንደዚህ ብለን ለራሳችን በጣም ጊዜ እንሰጣለንና ጊዜ የለንም አናቅም ቀጣዩዋ ሰዓት የኛ መሆኗን አናቅም አሁን ነው ለዛ ነው አሁን ነው የመዳን ቀን አሁን ነው ተብሎ የሚነገረን አሁን ንስሐ ግቡ አሁን ከስጋው ደሙ ተቀበሉ ተብሎ ለክርስቲያን ተደጋግሞ ቤተክርስቲያን የምትነግረን የለንም ነገ የኛ እንኳን ነገ ቀጣዩ ሰዓት የኛ መሆኑን አናቅም እንዳልሹ ነው ብዙዎቻችን ነገ እናያቸዋለን ያልን ሰዎች በማንጠብቀው ሁኔታ ከመሃላችን ጎድለዋል አይደለ ስለዚህ እኛም አይቀርም ሞት መሻገሪያችን ነው ምንጓጓበት ነው ግን የክርስቲያን ሞት ደግሞ ሞት አይደለም የእውነት ክርስቲያን ሆኖ ለኖረ ሰው ስለዚህ ሁሉ ጊዜ ብዙ ጊዜ እንደሌለን ማሰብ ራሳችንን ኮንስታንትሊ እንደውም አባታችን ስለሞት በጣም እንትን የሚሉን ይሄንን እንድናቅ ነው የለም ቁረጣት ሳንባል ፍሬ እንድናፈራ ፍሬ አፍርተን እንድንገኝ የለም ከሞት የቀረበ ነገር የለም አንድ ሰው አንድ ቀን በቆጠረ ባለፈ ቁጥር ለሞቱ አንዴ ክሎዘር ነው አይደል እና እሱን ሁሉ ጊዜ ራሳችንን መንገር እንትን ያረጋናል ምን አፍርተናል አንተ ፊት የሚያስቆመኝ ምን አለ እሱ ቸርነት ነው በርግጥ ግን አንተ የምትደሰትበት ዛሬ በውሎዬ ተደሰትክ ወደድከው ዛሬ እሷ እኮ ፍሬ ነች እና ለኛ ደግሞ ጽድቃችንም ኩነኔያችሁም አጠገባችሁ ነው ይሉናል አይደል አለን ክርስቲያን እንዴት ነው ሩቅ መንገድ መሄድ የለበትም ለመጽደቅ በጣም ፍሬ የምናፈራበት ብዙ ነገር አለን እና እኛ አስበን መንቀሳቀስ ብቻ ነው እና ቀጣዩን ጽሁፍ እስኪ ትንሱዬ አንድ ላይ እዚች ጋር የተያዘች ስለሆነች ከዚህ ይቀጥላል አይደል እና ለንስሐ አባቱ ጊፍት የሰጡት ወይንም ጽሁፍ የተሰጠለት ልጅ ጽሁፉን አነበበ በቃ ተኛ ነው ከተኛ በኋላ እሱ ነገ ተነስቼ በዚህ ወጥቼ as usual ፕላን አድርጋለና ግን እንዳሰበው አልሆነም እንግዲህ ሄደ ወደማይቀርበት ሄደ በጣም ከሚጨንቆኝ እንትኖች ውስጥ ያ ፓርት ነው በቃ የነበረው ኮንቨርሴሽን አንባቢው እንደው ይጨነቅበት እንደተጨነቀው እዚህ አይኖና ግን ከዛ በኋላ ያ ካለፈ በኋላ እንደው አንድ እድል ተሰጠው ተመልሶ መጣ ነው ልጁና ከዛ ተመልሶ ከመጣ በኋላ ያለችውን ጊዜ እንደው እንደ ክርስቲያን ለመኖር ሲጥር የሚያሳይ ፓርት ነውና እዛ ጋር በጣም ያየሁትን ፖይንት ልንገራችሁ ልጁ ከተመልሶ ከመጣ በኋላ
አንድ የኔ ቢጤ አገኘ ስቶሪ ላይ ካያችሁና የኔ ቢጤው ኃይለኛ ዝናብ እየዘነበ ነው። እኔ በቃ ስየዋለሁ ሁላ የኔ ቢጤው በጣም ፒክቸር ያልተደረገው ከመጽሐፉ የተነሳና ኃይለኛ ዝናብ እየዘነበ የኔ ቢጤውን ሲያገኘው በጣም ተሳቀቀ ባለ ታሪኩ ላይ ያለውና እንደው በዚህ በዝናብ ብርዱ ምናምን ሲለው ምን አለ ያ የኔ ቢጤ በዚህ በዝናብ ብርዱ ብሎ መጀመሪያ ልብሱን ሰጠው። ልብሱን ሲሰጠው ባለ ታሪኩ ምን ብሎ ሲሰጠው ጽድቃችን ስለሆነው ስለ ክርስቶስ ትቀበለኝ ዘንድ ለምንሃለሁ እመጣበታለሁ ትቀበለኝ ዘንድ ለምንሃለሁ ለማኝ ሰጭ ከዛ በኋላ እና ተሳቆ ደግሞ እንደው በዚህ በዝናብ ምናምን ሲለው የኔ ቢጤው ምን አለ ነው አትጨነቅ እኔ በጽድቃቸው በበረከታቸው እያዘኑ በጥፋታቸው ከሚደሰቱት መሃል አይደለሁም እና በጣም ትልቅ ሜሴጅ በጣም አንደኛው በጽድቃችን እያዘንን በበረከታችን እያዘንን በኃጢአታችን ምንደሰት ነን እና በጣም ራሴን አሰብኩትና ስታመም ኦር ሳሟን ሲታመምብኝ የሆነ ማቀው ሰው ሲሞት ምናምን ቀጥታ ለምን ጌታ ሆይ ማለት ምን አጥፍቼ ነው እኔ ከሰው የተለየ ምን አድርጌ ነው we mostly say that እና ለምን ጌታ ሆይ ምናምን እንላለን እና ግን ያ በረከታችን እንደሆነ እንዳላየ ነው አየሁበትና እንደውም አንድ ሴትዮ በጣም በጽኑ የታመመባት ባል ነበራት ካልጋማ ይንቀሳቀስና በጣም እንደ ትልቅ በረከት ስታስታምመው ያንን ባሏን በማስታመማ የክርስቶስን ፊት እንደምታይ ያደረገች ትኖር እንደነበር አስታወስኩ። ምናቃት ሴትዮ ነበረች። የእውነት ለካ ክርስቶስ ወደኔ ወይ እግዚአብሔር ወደኔ በሽታ ሲያመጣ በዛ በሽታ ውስጥ የሆነ ነገር ሊያስተምረኝ ነው ብዬ አለማሰቤ በጣም በቃ አሳዘነኝ እና የሆነ ነገር ሲገጥመኝ ትዕግስትን ሊያስተምረኝ ነው አንድ የሆነ ነገር አድርጎ ጥሩ ክርስቲያን አድርጎ ሊሰራኝ ነው ብዬ አለማሰቤ እና በጣም በማማረሬ በጣም አፈርኩኝ በራሴ እና ኢቭን ምን አይነት ኤግዛምፕል መጣኝ ለምሳሌ አትክልተኛ እናስብ እስኪ ዛፍ ምናምን አሁን ይሄን ኮባ ተመልከቱት ኦርሳሙ የሆነ እንትን ዛፍ ቢኖር ይከረክማል አይደለ አያቶቻችን ምናምን እኮ ቤት ውስጥ የሆነ መከርከሚያ ይዘው ይከረክማሉ ያን የሚያደርጉት ዛፉ የሆነ ተቆርጦ እንዲወድቅ አይደለም ሞር ፍሬንድ ያፈራ እንዲስተካከል ክርስቶስም እኔ ላይ የሆነ ነገር የሚያመጣብኝ በቃ ለካ በረከቴ ነው የሚለውን በዚህ የኔ ቢጤ አየሁኝና ከዛ ደግሞ በጣም ደግሞ ሌላው ጽንፍ ደግሞ በበረከቴ ማማረሬ ብቻ አይደለም የታየኝ ደግሞ በምንሰራቸው ኃጢአቶች ደግሞ ኮምፎርታብል መሆናችንና ደስተኛ በጣም እና ሰው ስናማ ለምን አማው ብዬ ራሴን ጠይቃለሁ ወይ ሰው ስሳደብ አንደበቴን መቆጣጠር ሲያቅተኝ ራሴን መግዛት ሲያቅተኝ ለምን ብዬ አልጠየቅኩም በረከት ሲመጣልኝ ግን በቃ በጣም ይሄን ማንጎራጎር አየሁበትና ወደ መጀመሪያው ደግሞ ስመለስ ሲሰጠው ጽድቃችን ስለሆነው ስለ ክርስቶስ ብለህ ተቀበለኝ በጣም ማለት እኛ እነሱ እንዲያመሰግኑን እንጂ የምንጠብቀው እኔ የትኛውን የኔ ቢጤ ሳንቲም ስሰጠው ስለተቀበለኝ አመስግኛ አላቅም እውነት በቃ ከዛ በኋላ የመጣልኝ ከዚህ በኋላ ስሰጥ እንደው እግዚአብሔር ይስጥክ ብዬ እንትን ማድረግ ያለብኝ ምክንያቱም ምሰጠው ለክርስቶስ ነው ለካ እና ከአንዲት እህቴ ጋር እያወራን ነበር ባለፈው እና ምን አለችኝ አንዴ ስራ ባልደረባዋ ኤክስፒሪየንሱን ይነግራታል እና ልጄ አላት የኔ ቢጤዎች ሲሰጥ ይጸየፋል አላት እና እንዲህ በእጁ እንዲያድርጎ ሳንቲም መስጠት አይችልም አይፈልግም በቃ እና ኢቭን መኪና ውስጥ ሆኖ ሲሰጥ አይ ቲንክ ካልተሳሳትኩ እንዲህ ነገር ያደርጋል እና መስጠት አይፈልግም እንደው ምን አድርጌ ባስተካክለው አለኝ አለች ስታወራኝና የእሷ መልስ ደግሞ ወሶ ማቹር ያደረገ በቃ ምን አለችው እንዴ ይሄ ሰውዬ እኮ ለክርስቶስ ነው እየሰጠ ያለው ለክርስቶስ የክርስቶስን እጅ ለመንካት ይጸየፋል ወይ ስትል አባትየው እኔን ራሱ አስተማርሽኝ እኔ እኮ በዛው ያላየሁትም አለኝ እያለች ነበርና የእውነት ከነዚህ ለታናናሾቹ የምታደርጉት ለእኔ ያደረጋችሁት የሚለውን ተርቤ አብልታችሁኛል በቃ የክርስቶስን ፊት ማያዎቼ ናቸው እኮ እነዚህ የኔ ቢጤዎችና ስሰጥ ራሱ እንዲህ ጥዬ ነው የምሰጠው እንደዚህ በሁለት እጄ ነው የምሰጠው ትልቅ ላይ ተነስርኩት በቃ ክርስቶስና እያገኙ ያለሁትና የጽድቅ መንገዶቼ እንደሆኑ አይቼ አመስግኛቸው ግን አለማወቄ ደግሞና እነሱ እኔ ለነሱ የሆነ ፌቨር እየሰራው እንደሆነ እንጂ እነሱ ለኔ ፌቨር እንደሰሩ አይቻላቅም የሚጠይቀን ይሄ መሆኑ አይገርምም ጾማችኋል ካስቀድሳችኋል ወይ እንደዚህ አይደለም ይሄ እኛ ጽድቅ የሚመስሉ ነገሮች አይደለም ሲመጣ የሚጠይቀን እነዚህ በረከት ማለት አክብረን ልናገለግላቸው ለሚገባቸው ሰዎች የምናደርገውን ነገር ነው ሲመጣ በጣም አይገርም ላይክ ሁሉ ነገር አልፎ ጌታ ሲመጣ የሚጠይቀን the only question እነዚህ ነው እና
በጣም በጣም ማሰብ ይሄ በደንብ እንደውም ምንድን ነበር የሚባለው አባባሉ ጠፋብኝ። በጣም አበክረን ማሰብ ያለብን ነገር ነው። ሌላ ነገር ይመስለናል ጽድቃችን ግን አይደለም። እቺን ነው የሚመጣው። የሰማይ የምድር አምላክ ሲጠይቀን መጥቶ ብራብ አብልታችሁኛል አሁን ያልሻት የለም። እንግዲህ ለመመጽወት እንደዛ ካልን ለኛ ሰማያዊውን ዓለም የምንወርስበት ጥያቄ እቺ መሆኗ እንዳልሹ በኃጢአታችን የምንኮራ በበረከታችን እንትን የምንላትን በጣም ይጠቀልላታል። እኔ እዚህ ጋር ሁለት ነገር ልበል። እሱን ፓርት ሳነበው ያ በህልሙ ያየውን ያ ነገር ሁላ ካረገ በኋላ ቀጥታ ራሽ ያደርገው ወደ ቤተክርስቲያን ነበርና አንድ አባት አግኝቶ እንደዚህ ንስሐ መግባት ፈልጌ ነውና ምን ይላቸው ታዲያ ንስሐ አባት የለም አለኝ። ንስሐ አባት ደግሞ አጋጣሚ ያለም ታዲያ እሳቸው ሲመጡ ይደርሳል ሲል ጊዜ የለኝም ብለው አላቸው። እቺ ጊዜ የለኝም የምትለው ፓርት በጣም እንትን ብላይ ነበር። እና እኛ ብዙ ጊዜ የለን ለክርስትና ህይወታችን ጊዜ የለንም። ለሌላ ነገር እኮ በስማ ማአት ስኬጁል ፉል ኦፍ ስኬጁል እንዲህ ያረግን ጽፈን ነው የምንውለው። ግን አንዲት መጽሐፍ አንዲት ፔጅ ለመግለጥ ግን ጊዜ የለንም። እና አባታችን ሁሌ የሚሏት ነገር ባይምሮ ያለች በጊዜ ባለቤት ለሆነው ለጊዜ ጌታ ጊዜ የለኝም ከማለት በላይ በጣም አሳፋሪና አሰቃቂ ነገር የለም ይላሉና ያች ጊዜ የለኝም ያላት ነገር አንድም በቃ ምንም what's going to happen next እርግጠኛ አይደለም። ሶ እዛ ላይ የተሸከመውን ሸክሙ ማራገፍ አለበት። ስለዚህ ኦፍ ኮርስ ጊዜ የለንም። ግን ወደኛ ደግሞ ኮንቴክስት አርገን ስንረዳው ደግሞ እሱ አባቢው ይፍታው እሱን አንብቦ ወደኛ ስንረዳው ደግሞ ጊዜ የለንም ብለን የምናልፋቸው ነገሮች ብዛታቸው ስፔሻሊ በክርስትና ህይወታችን ለማደግ እንዳልነው ፍሬ ለማፍራት ጊዜ የለንም። ለሌላ ነገር ሲሆን ለወሬ ለሐሜት ለጨዋታ ማኪያቶ ለመጠጣት ለምን ግን ማአት ጊዜ አለ። እና እሷን ነገር በጣም ክሊክ አድርጋኛለች። ሁለተኛው ነገር ላጠቃለልና ከዛ ሁለተኛው ነገር ጃኬቱን ካለበሰው በኋላ ለዛ የኔቢጤ ዞር ሲል የለም ነገርና ከዛ በኋላ መልሶ ጃኬቱን ሲለብሰው የተሰማው ስሜት በቃ ሌላ አዲስ ፍጥረት ነው የሆነው። ከዛ ምን የሚል ቃል መጣብኝ እሱ ጋር ሳነበው ኑ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ ማሳርፋችኋለሁ የሚለው ቃል እውነት ነው። በቃ ጃኬቱን ሰጠው እዛ ጋር እንትን አለ ሲለብሰው አዲስ ፍጥረት ነው የሆነው። ሶ እኛም ዛሬ ከበደንን ሸክም ላያችን ላይ ተጫነንን ማአት ኃጢአት ማአት ነገር እዛ ሄደን አራክፈን ስንመጣ አዲስ ሆነን ነው የምንመጣው። በክርስቶስ ሁላችን አዲስ ፍጥረት ነን አይደል የሚለው መጽሐፍ። እና ሸክማችንን እዛው አራግፈን እንድንመጣ ሁለት ነገሮች ይዣለሁ ከዛ መጽሐፍ ላይ። ቀሪውን ላንባቢ ጊዜ የለኝም እንደሆነ በሌላው የተረዳሁትና ምንድነው ብዙ ጊዜ ንስሐ አባት ይኖረናል። ኑ እንደው አግኙኝ እባካችሁ ኑና ተማሩ እባካችሁ አንብቡ ይለምኑናል። አንዳንዴም ደግሞ የማይለምኑንም ሊኖሩ ይችላሉ። ብቻ ግን as per my experience በጣም ይለምናሉ። አባ ኑ ተማሩ እንደዚህ ሆኑ እንገናኝ። even I remember በፊት በሳምንት ቀን ተደርጎልን በየሳምንቱ አባን እናገኝ ነበር። ግዴታ ነው በየሳምንት ማግኘትና ቸልተኛ እኔ በዛ ሰዓት ልጅነቱም አለ ምናምን በቃ ብመጣም እንደሆነ ቃል ሰማለሁ ብዬ አልነበረም የሚሄደው ጀስት በቃ እንዳይቆጡኝ በሚለውና እቺ ጊዜ የለኝም ምን እንዳመለከተችን ታውቂያለሽ? እኚህ ንስሐ አባትየው በቃ ሲለምኑት እንደነበር ተሰማኝ። እባክና ጽሁፍ ይልካሉ። ደግሞ ካያችሁ ቼክሊስት አለቻቸው። መጽሐፍ አንብበሃል ወይ መጽሐፍ ቅዱስ አንብበሃል ወይ ከዛ ይከታተሉታል። የዚህ ልጅ መንፈሳዊ ሕይወት ይከታተሉታል። ይሄ ልጅ ግን he was ignorant። ከዛ እሳቸው ሲለምኑት አልሆነም። እሱ በፈለጋቸው ሰዓት ግን አላገኛቸውም። እኛም ክርስቶስ ሲጠራን ዝም ካለን ነገኛ ስንፈልገው ስለማግኘታችን ምን ዋስትና አለኝ የሚለውን አዩበት። ንስሐ አባቴ ነይ ተማሪ ሲሉኝ ነገ እኔ ነፍሴ እንዲህ ተጨንቃ ሮጬ ሲሄድ አገኛቸዋለሁ ወይ? ሮጬ ሲሄድስ ሌት አይደለም ወይ? እና ምትመሮጫውስ ይኖር ይሆን ወይስ በምን እናቀም? እንደዚያ ሙሽሮች በሩ ተዘጋባቸው ቆነጃጅቶች ማለት እንደነሱ እንዳንሆን በጣም እሱ እንዳልሹ ለጊዜ ባለቤት ጊዜን ከልክለን ነገ በቃ እኮ ከሱም እንትን ወተናል አይደል? ለሱ የከለከልነው ጊዜ እኮ ለኛ ጊዜ አይሆነን አይደል? አባታችን እንደውም ይሉናል እንትን ብላችሁ ጊዜ ስጡት።
የአብዝቶ ይሰጣቸዋል። ያኛው ቁጥሩ ሳይጨምር ግን ሰዓቱ በዝቶ የምንሰራው ስራ በጣም የተሳካ ሆኖ እናገኘዋለን። እና እኛ ጊዜ ከለከል ነው የጊዜ ባለቤት እሱ የሰጠንን ሰዓት እምቢ ብለን እንትን እንዳንል ያድርገን። አንድ ግን እንደ በጣም እዚህ መጽሐፍ ላይ ራሴን ያየሁበትን ፓርት ልንገራችሁ። መጨረሻው ላይ ሲጠቀልል እችን ስቶሪ ሲጠቀልል ምንድነው የሚያደርጋት? ልጁ ልክ ሊተኛ ሲል በቃ ጽድቅ ብሎ ያሰባቸውን ነገሮች አደረገ። አዲስም እንዳለችው ክርስቶስን እንደለበሰ ተሰማው። ያንን ጃኬት ከኔ ቢጤው መልሶ ሲለብሰው እና ምን ያሳየናል? ያ ሰው በቃ ጥሩ ስቴጅ ላይ እንዳለ ከላይድ ሲኦል ደርሶ መጥቷል። ከዛ ደግሞ ክርስቶስን አናግሯል። የኔ ቢጤውን ክርስቶስ የለበሰውን ለብሷል። አዲስ ስሜት ተሰምቶታል። እና ፎር ሹር እንደው 90% የሰውዬ እግዚአብሔርን መንግስት እንደሚያይ እርግጠኛ ነው። በቃ በደንብ የተረጋገጠ እንትን ላይ ሆኖ የመጨረሻውን እንቅልፍ ሊተኛ ሲል ከመተኛቱ በፊት ይሄ ልጅ ምን አደረገ? አባቴ የሰጡኝን ትእዛዝ ትዝ አለኝና አለ መጽሐፍ ቅዱሴን ላነብ ሄድኩኝ። ከዛች በኋላ መች ልሰራው አስቤ ነው ብሎ ለስንፍናው ምክንያት አልሰጠም። አሁን ሟች ነኝ አነበብኩ አላነበብኩ እኔ ላይ አዳፕ የሚያደርገው ነገር አላለም። what matters for him is መታዘዝ። አባቱ አንብብ ያሉት መታዘዝ matters for him። ለዚህ ሰውዬ ያ ነው እንጂ በቃ እኔ ክርስቶስን አይቻለሁ ከዚህ በኋላ ምን አነበብኩ አላነበብኩ አላለም። ከዛ እኔ ደግሞ ኤክስኪውዞች የመጡልኝ እንዴ ክርስቶስን አይቼ ምናምን አይደለም፣ ላለመታዘዝ ላለማድረግ እናየዋለን። ዛሬም አይተሹ ሊሆን ይችላል። እውነት አልፈን የመጣ ነው እኮ የኔ ቢጤ እሱ አይደል? ግን እንደው በቃ እንደዚህ ፊል አድርገሽ አይደለም በቃ ላለመታዘዝ ላለማድረግ አድርጉ ያሉትን አንብቡ በቃ ለኔ ለህይወቴ አድርግ ያሉኝን ነገር ላለማድረግ እሳቸውን ትተሽ እግዚአብሔር አድርግ ያለኝን ላለማድረግ I have lots of excuses። ስራዬ ኤክስኪውዜ ነው፣ ልጆቼ ኤክስኪውዜ ናቸው፣ ባሌ ኤክስኪውዜ ነው፣ ቆይ እስኪ እንደዚህ ነው እንዲያ ነው። እና ይሄ ሰውዬ ግን እነዚህ ኤክስኪውዞች ቦታ አልነበሩትም። እና ምንድነው አንድ መጽሐፍ ላይ ሳነብ ምን ይላል? ክርስትና ልብስ ሲሆንና ቆዳ ሲሆን ብሎ ያስቀምጣል። አንድ ሰው ክርስትና ህይወቱ ሲሆን ቆዳው ነው። አክቲቪቲው እንደቀደም እንዳልነው ሲሆን ደግሞ ልብሱ ነው። ልብስ ከሆነ ይወልቃል፣ ኤኒታይም ሲበርደው ምናምን ይወልቃል። ቆዳው ከሆነ ግን አይወልቅም። ሶ እኛም መታዘዝን ምንን ሌላው የተጠበቀብንን ነገር ልናደርግ የምንችለው ክርስትና ቆዳችን ሲሆን ነው። በቃ ትልቅ ሌሰን የወሰንኩበት ነገር መታዘዝ ከመስዋዕት ይበልጣል የሚለው በቃ እዚህ ጋር ደግሞ ትርጉም ሰጠኝ በደንብ። በቃ እና ክርስቶስን አይቼ ምናምን በቃ ጥጉ ላይ ሆኜ አይ ምን ዛሬ አነበብኩ አላነበብኩ አላለም። መታዘዝ ማተርስ በቃ እና above all እንትን ካሉት ሰርከምስታንሶች አድርግ የተባልነውን ማድረግ ራሱ ትልቅ ዋጋ የሚያስገኝ ነገር እንደሆነ አየሁበት። እና እውነት ለመናገር እኔ ከዚህ መጽሐፍ በጣም ብዙ ሆምቴክ አሳይመንቶች ወስጄ እና ያው እንዳልሹ የዲስከስ ያደረግነውን ይሄ ይጠቀልለዋል። ከዚህን ጀምር መወሰንን ተነጋገርን አይደለ? ህይወት ማድረግን ተነጋገርን። እነዚህን የሚጠብቀን ጊዜ እንደሌለ እነዚህን ሁላ ለመኖር ከመታዘዝ መጀመር ነው። የመዳን ቀን አሁን ነው ብለን ከመታዘዝ መጀመር እና በጭም በእርግጠኝነት አንባቢያንም ደግሞ እያንዳንዱ ስቶሪ ላይ ራሳቸውን ያገኛሉ ብዬ አስባለሁ። በጣም ሁላችንም ታሪካችን ተጽፏል። በደንብ ዋካችሁ አንብቡት። እሱን መጽሐፍ